ኦኬ። ዛሬ ቤሊ ሞተ ነው እንደገባው እዚህ ቤት አንድ ጣልቃ ሳትገባ ደስ ይላል። እንደዚህ በቃ ይወጣል። ሰላም ነኝ። ሞተ ለመምህር አንድ ጥያቄ ነው ያለኝ። መምህር በትህትና ገባ በትህትና ክርስቶስን እመስላለሁ የምትል ከሆነ በክርስቶስ አይነት ትህትና አውራ። ራስን እንትን አታርግ። እሺ፣ ስለዚህ ሀብተወልድ ከአንተ ጋር ልቀጥል ወይስ ከዘማርያም ጋር ርዕስ ተሰጥቶ ታወራለህ? ይኸውልህ አቢሲኒያ ከዘማርያም ጋር ቀጥል። ዘማርያም እናንተ ቀጥሉ አለ። እኔ አብረን እንቀጣኒ እናንተ። አሁን ይኸውልህ እኮ አቢሲኒያ እንደው ትንሽ የሚገባ ከሆነ ንግግሬ አላስፈላጊ ቃላቶች ሁለታችንን ተውና መጽሐፍ ቅዱሳዊ መሰረት ላይ ይዘን እናውራ። ይሄ እንደዚህ አትችልም ምናምን አትፍራ የሚሉት ቃላቶች አስወግዳቸው። አላወቅም የሚለውን ነገር ደጋግመህ የተናገርከው አንተ ስለሆነ ነው። እሺ አላወቅኩም ለምን እንዳልኩ ደግሞ ልንገርህ። ይሄ እኮ ንቀት ሳይሆን ካልቪንን በትክክል አልገለጽከውም ስትለኝ፣ አቢሲኒያ አሁን በቅን ልቦና ስማኝ። ስለ ካልቪን ትምህርት ስነግርህ ካልቪንን በትክክል አልገለጽከውም ስትለኝ ስለማታውቀው ስለ በላንተ በደንብ አትገለጽ አልኩ። ግለጽ ስለ ሮሜ ላይ ሄድክ። መጀመሪያ የካልቪን ሀሳብ በትክክል ካልገለጽኩ ሰቴን አስተካክለኝ አርመኝና የካልቪን ትክክለኛው ትምህርት ይሄ ነው በለኝ አልኩ። ምንድን ያጠፋሁት ትምህርት? ማብራራትን ብዬ ወደ ስትሸሽ አላወቅከውም ማለት ነው አልኩ። ምንድን ያጠፋሁት ጥፋት ነው? እዚህ እሺ፣ ቤዛ በሚለው ርዕስ እንቀጥል። ዘማርያም ቤዛ ኢየሱስ ብቻ ነው። እንቀጥል፣ በዛ ዙሪያ እንቀጥላለን። ከዛ በፊት ከቤዛ በፊት መጀመሪያ መጽሐፍ ቅዱስ ላይ ያለንን ትምህርት መጀመሪያ ነው። ከዛ ላይ እያንዳንዱ ቃል ከገድልን ከደፈለግከው ነገር እየጠቀስክ እንሄዳለን። መጀመሪያ ቤዝመንት እንያዝ። ቅድም ያነሳው ነገር አለ። ክርስቶስ የዓለም መድኃኒት መሆኑን የተቀበሉት ሰዎች ናቸው። ስለዚህ እኛ የምናምነው ያንን ነው ስትለኝ፣ ክርስቶስ እንደዛ እንደ የዓለም መድኃኒት መሆኑን ኦርቶዶክስ ቤተክርስቲያን አታምንም ወይ ስልህ ታምናለች። የዓለም ቤዛነቱን ታምናለች። አዎ ታምናለች። እዚሁ ቤዛነት ላይ ያዝና ምን አለ? ሊሚትድ የሆነ አቶንመንት የሚያስተምር ካልቪን አለ። የካልቪን ሀሳብ አልተረዳውም። ይኸው ቤዛነት ላይ እኮ ነው እዛ ላይ መጣ ነው። እኛ ግን የምናምነው ብለን ነው የዓለም መድኃኒት የዓለም ቤዛ ብለን እናምናለን አልኩ። መጀመሪያ ይህንን ቤዝመንት እንያዝ። ሁለተኛ ክርስቶስ ያዳንን የማዳን ትምህርትና የሰጠንን ድህነት የምናገኘው በእምነት ብቻ ነው ወይስ ደግሞ ምስጢራትን በመፈጸሙ ብለህ ታምናለህ? ርዕስ መረጥክ? የትኛውም ርዕስ ቀጥታ ወደ ጥያቄ ገባ። እንመጣልና እኮ በዚህ ነው ቤዝመንት እንያዝ። ምን ተወያይተን ነው የምትጠይቀኝ? ቀድመን እንወያ፣ ትንሽ እንወያይና። እሺ ጥሩ። እሺ በቃ እንደዚህ እናድርገው። አሁን መጀመሪያ ድህነት ላይ መጀመሪያ እንነጋገረን ነገረ ድህነት ላይ። ከዛ ምናደርጋለን? ሁለታችንም ድህነት ላይ ከተነጋገርና ከተወያየን በኋላ ይሄ ነገር እንደዚህ ይባላል፣ ይሄ ነገር እንደዚህ አይባልም ላይ እንመጣለን ማለት ነው። ከዛ ቤዛ የሚለው ለፍጡር ይቀጸላል፣ አምላክ የሚለው ለፍጡር ይቀጸላል፣ መድኃኒት የሚለው ለፍጡር ይቀጸላል፣ አይነገርም። እሱ እንመጣበታል። መጀመሪያ ግን መዳንን ያገኝበት ድህነት አንተ ድኛለሁ ብለህ የምትናገረው ምን ምንን ስታሟላ አንድ ሰው የዳነ ነው የሚባለው መጽሐፍ ቅዱስ? በዚህ ላይ እንወያይ። እሺ ድነት በማወላዳ መልኩ መጽሐፍ ቅዱስ ላይ የአብ ልጅ ኢየሱስ ክርስቶስ በመስቀል ላይ ለዓለም ሁሉ ራሱን አሳልፎ ሰጥቷል። አንድ ሰው ያንን ኢየሱስ ክርስቶስ በመስቀል ላይ የከፈለውን ክፍያ ለሱ መሆኑን በልቡ አምኖ በአንደበቱ መስክሮ ነው ክርስትናን የሚጀምረው። ለዚህ ነው መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። አንድ ሰው የእግዚአብሔር ልጅ የሚሆነው የመጀመሪያው ስራ በመስቀል ላይ የተከፈለትን ክፍያ ኢየሱስ ክርስቶስ እንደከፈለት እንደሞተ በሶስተኛው ቀን ከሙታን እንደተነሳ ያንን በልቡ አምኖ በአንደበቱ መመስከር አለበት። ከዛ ነው ክርስትና የሚጀምረው። አንድ ሰው ያንን ሳያደርግ ኢየሱስ ክርስቶስን ሳይቀበል የማንኛውም ነገር ማለት ነው አይደለ? አቢሲኒያ ወደ ውይ ስላልገባን በእምነት ይጀምራል ማለት ነው አይደለ? ጥሩ። በእምነት ጀምሮ ይህን አድርጌ ነው የጀመርኩት። አንተስ ምን አድርገህ ጀመርክ? በጣም ጥሩ። እኛም በእምነት መጀመር እንዳለበት እናምናለን። በእምነት ብቻ ነው ግን ኦፍኮርስ በእምነት ብቻ የሚል አለ። የሚቀድመው ሰው ሳያምን ክርስቲያን ነኝ ማለትም አይችልም፣ አማኝ ነኝ ማለትም አይችልም። እኔ እንደዛ አድርጌ ነው። አንተ እንዴት አድርገህ ጀመርክ? ቆይ አቢሲኒያ መጀመሪያ እየተወያየን ያለ ነው ከእስላም ጋር ወይ ከአሕዛብ ጋር ስላልሆነ የምናውቀውን ነገር የሚታወቀውን ነገር አንደጋግመው። እምነት ለመዳን አስፈላጊ ነገር ነው። ኦርቶዶክስ ቤተክርስቲያን የምታምኑ ትምህርት ነው። ስለዚህ የምታምነው ነገር ላይ አንከራከር። ያደረግኩትን ድርጊት ነገር ያለው እስኪ ያንተንም እርሶ ልበል አንተ ልበል አንቱ ልበል አንተ ልበል ትመዝነኛለህ አይደለም። አንተ ምን አደረክ ብዬ አልጠየቅኩም። እኔ ጠየቅኩ መጽሐፍ ቅዱስ የሚለው ምን እንደሆነ እንነጋገርና ይህንን መጽሐፍ ቅዱሳዊ ትምህርት መስፈርት ያሟላው ማን የሚለውን እናይበታለን። ከግለሰብ በፊት መጀመሪያ መጽሐፍ ቅዱስ ይቅደም። አንድ ሰው ለመዳን
እምነቱ በጣም ወሳኝና አስፈላጊ ነገር ነው። በእውነተኛ እምነት ያው እምነት ያ ትክክለኛ እምነት መሆን እንዳለበት ከተማመንን ያ እምነት ብቻውን ሊያድነው ይችላል? እሺ፣ ሁለተኛ ጥያቄ መሆን ነው ወይስ እንዴት ነው? አሁን ኦኬ፣ አሁን ኢንተርቪው እያረከኝ ነው ማለት ነው። አንተም እየመለስክልኝ እኔም እንደዛ እያደረግን እንሂድ። አይደለም እንደዛ እኔ እሱ የግል ስጠይቅ ነው። ካልሆነ ኢንተርቪው እያረከኝ ነው። ወደ ውይይት ወደ ጥያቄ ስንገባ ራቢሲኒያ እባክህን እንደዛ አታድርገው። ውይይቶቹን ሰው ለምን እንደማይማር ለምን እንደምታደርግ አላውቅም። ወደ ጥያቄ ስገባ ርዕስ መረጥክ ወይ ጀመርክ ወይ ትለኛለህ። አይመስኩ አሁን ዲስከስ ስታደርግ እኔ እንደዚህ ስትወያይ ምን አልኩ? እኔ ያመንኩበት የመጀመሪያው ስራዬ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ክርስቶስ ጌታ እንደሆነ፣ ኢየሱስ ክርስቶስ እንደሞተልኝ እንደተሰቀለልኝ። አቢሲኒያ እኔ የግልህን መች ጠየቅኩ? እኔ እኮ አቢሲኒያ ስትድን በመዳን ትምህርት ላይ ምንድን ያረከው ብዬ ጠይቄሃለሁ? እኔ እኮ አልጠየቅኩ። ለምን ያልጠየቅኩን ትመልስልኛለህ? ዘማርያም ምን አረክ ብለህ አትጠይቀኝም። አንተ ምን አረክ ያልጠይቅም። መጽሐፍ ቅዱስ ምን እንደሚል እንነጋገርና መረው አቢሲኒያ ነው ዘማርያም ነው ህዝቡ ያየዋል። መጀመሪያ እናንተ ግን በመጽሐፍ ቅዱስ ምን እናወራ? አንተ ያረከው ለምን ትነግረኛለህ? እኔ ምን አገባኝ ስላንተ ህይወት? እኔ የምፈልገው መጽሐፍ ቅዱስ የሚለውን ንገረኝና በዛ ህይወት ራሴን ልቃኝ። እኔ መጽሐፍ ቅዱስ የሚለውን ልንገርህና በዛ ህይወትን ቃኝ። ለምን እኔ ህይወት ትፈልጋለህ? ምን ያንተ ህይወት ምን ያደርገኛል? እኔ በመጽሐፍ ቅዱስ መሰረት ድህነት እንዴት ይገኛል ብለን እናውራ። ከዛ ይሄንን ትክክለኛ ህይወት የሚኖረው ማን ነው የሚለው ሰው ያየዋል ማለት ነው። ለምን ያንተ ህይወት ለኔ የሚጠቅመኛል? እኔ ድነት የሚገኝበትን የነገርኩህን ሐሳብ ዮሐንስ ወንጌል ምዕራፍ 1 12 ላይ ያለውንና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሮሜ ምዕራፍ 10 ቁጥር 9ና 10 ያሉትን ሐሳቦች ነው አንድ አድርጌ ጨምቄ የነገርኩህ እዛ ላይ ያለውን። ስለዚህ አንድ ሰው ከመዳኑ በፊት ኢየሱስ ክርስቶስን አዳኙ ጌታው እንደሆነ የእግዚአብሔር ልጅ እንደሆነ ስለሱ ሲል እንደሞተ እንደተሰቀለ እንደተነሳ ያንን በልቡ አምኖ ባንደበቱ ከመመስከር ይጀምራል። ከዛ ያልጀመረ ክርስትና አይደለም። ያንን ያላደረገ ሰው የእግዚአብሔር ልጅ አይደለም። ሌላ አቋራጭ መንገድ የለም ብዬ ጀምራለሁ። ያንተንም ብትነግረኝ ደስ ይለኛል። አዎ እኛ የምንለውን ደግሞ ልንገርህ። አሁን በእኛ ኦርቶዶክስ ክርስቲያን የግል የሚባል ነገር ስለሌለ ኦርቶዶክሳዊ ቤተክርስቲያን ትምህርት የምታስተምረው ክርስቶስ የሞተልን ያዳነን እንዲሁ በቸርነቱ በጸጋው የኛ መልካምነት የኛ ጽድቅ የኛ ተጋድሎ ሳይኖሩበት እንዲሁ በቸርነቱ ያዳነን ማዳን ነው። ይሄ ማዳን የማንም ቅድስና የማንም ጸሎት የማንም ስግደት የማንም ችሮታ ሳይኖርበት ማንም ጣልቃ ሳይገባበት እንዲሁ በነፃ የሰጠን ነው። ይህንን በጸጋው ይላል ማለት ነው ቃሉ። ይህንን በጸጋው ይለናል ማለት ነው። ስለዚህ ይህንን በጸጋ ያገኘነው መዳን ግን በምንድን ነው የምንቀበለው? አንደኛ በእምነት፣ ሁለተኛ በጥምቀት። ያ ክርስቶስ ያመነ ለአቅመ አዳም የደረሰ ያ ሰው ክርስቶስ የእግዚአብሔር ልጅ መሆኑን አምኖ በእውነተኛ እምነት አምኖ ከዛ መጠመቅ አለበት። የኃጢአት ስርየት የሚያገኘው ሲጠመቅ ነው፣ ባመነበት ቅጽበት አይደለም። የፕሮቴስታንትና የኦርቶዶክስ ልዩነት ምንጭ ከዚህ ይጀምራል ነው። ምን ብሎ ይጀምራል? በፕሮቴስታንት አንድ ሰው ለመዳን እምነቱ ብቻ እንደውም ባመነበት ቅጽበት ድነት ያገኛል ብሎ ሲያምን፣ በኦርቶዶክስ ቤተክርስቲያን ግን ባመነበት ቅጽበት ድህነት የለም። ያ ያመነ ሰው መጠመቅ አለበት፣ ሚስጥራት መፈጸም አለበት። ምክንያቱም ቃሉ የሚለው ያመነ የተጠመቀም ይድናል ነው የሚለው ማርቆስ 6:16። ሐዋርያትም አሳምነው አጠመቁ። ስለዚህ ስለ ክርስቶስ የባህሪ አምላክነት ሆነ የዓለም አዳኝነት ከመሰከረ በኋላ ያ ሰው ያ ያመነውን እምነት አምኛለሁ ብቻ ብሎ በቂ አይደለም፣ መጠመቅ አለበት። ሚስጥራትን ስጋው ደግሞ መቀበል አለበት። የኛ መዳን የሚፈጸምኩት በዚህ መንገድ ነው። እሺ፣ ስለዚህ የተጠመቀም ይድናል ነው ወይስ ያመነም የተጠመቀ ይድናል? ያመነም የተጠመቀም ይድናል ነው። አሁን በዚህ ርዕስ እኔ እናንተ እናውራ። አሁን እሺ፣ ስለዚህ ያመነ የምትለዋን ለምን ትዘላችሁ? የተጠመቀም ብሎ ጀመራችሁ? ለምን ምን ብሎ ጀመረ? መጽሐፍ ቅዱስ እናንብበው። መጽሐፍ ቅዱስ አሁን አንተ የተናገርከው ማርቆስ 16:16 ነው። ወረድ ካልን እንደውም በጣም ኃይለኛ ክፍሎች አሉ። እነዚህ ምልክቶች ይከተሏቸዋል የሚለውም ስላለ እሱ ከተነሳ ሌላ ውስጥ እንገባለን። እናንሳው፣ ችግር የለም። አቢሲኒያ እንደዚህ እናደርጋለን። እናንብበውና ኃይለኛ የምትለውን ሁሉ እናነሳዋለን። ችግር የለም። ምንም ኃይለኛ የሚባል ነገር የለው። የእግዚአብሔር ቃል አይደለም የሚሆነው። ሳንፈራ ማንበብ አለብን። ህይወት እኮ ነው። ምን ችግር አለ? የሚድነው ማን ነው ይላል እዚህ ጋር። መጀመሪያ ያመነ መጀመሪያ የሚላለ ያመነ አይደለም መጀመሪያ ላይ። ጥሩ። ስለዚህ መጀመሪያ ላይ የቀደመው ያመነ ማለት መጀመሪያ እምነት መቅደም አለበት እያለ ነው።
አዎ እንደዛ ነው የተጻፈው ማርቆስ እንደዛ ማለት ነው። ጥሩ እሺ፣ እንደዛ ከሆነ ማቴዎስ ላይ ደግሞ ማቴዎስ ላይ ደግሞ ሂዱ እዛ ጋር ደቀ መዝሙር የሚሆን ሰው ማስተዋል ማንበብ መጻፍ ማወቅ ማይችል ሰው ነው። የቀደመው ምንድን ነው? እዚህ ጋር የቀደመው ምንድን ነው? ሚዩት አለው እንኳን ተናገር። ይቅርታ፣ የቀደመው ምንድን ነው? እዚህ ጋር ያመነ ይቀድማል። ማስተማር ነው የቀደመው። እዚህ ጋር መጠመቅ ነው የቀደመው። የቱ ጋር? ማቴዎስ ወንጌል 28:19 ላይ። ኦኬ፣ እንግሊዘኛው ላይ እንትን የተማረ ይላል። አይ መቼ ይሄንን እናንብብ፣ ወደ እንግሊዝኛው እንመጣለን። ቆይ እንግዲህ ሲተረጉሙት የአማርኛውን ሲተረጉሙት ቦታ ቀያየረው ነው የተረጎሙት። ማን የቀያየረው? የኬጂቪ ላይ ውስጥ ማን የቀያየረው? ይሄንን ማን የቀያየረው? ተርጓሚዎቹ። ስለዚህ ስህተት ነው ማለት ነው። መልእክቱ ቁጭ ብሏል። ቦታውን ቀያይረውታ ሲተረጉሙት አይደለም እኮ ስህተት ነው። ይሄ እያጠመቃችሁ መልእክቱ ላይ ምንም ስህተት የለውም እኮ። መጽሐፉ ስህተት ነው፣ ጽፈቱ ስህተት ነው። መጽሐፉ ላይ ምንም ስህተት የለውም። እንግሊዝኛና አማርኛ አንዳንዴ ስንት ስትላቸው መጀመሪያ የሚመጣው መጨረሻ የሚመጣው መጀመሪያ ይሆናል። እንግሊዝኛ እሺ፣ እንደዚህ ብለን ብናነበው ስህተት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ ወልድ እያጠመቃችሁ ብሎ መናገሩ የቅደም ተከተል ስህተት አለበት የለውም። ይኸውልህ እንግሊዝኛው ላይ መጀመሪያ እያጠመቃችሁ የሚለውን ቃል አንብቦ አንድ ሰው እያጠመቃችሁ የሚለውን ቃል አስቦ አንድ ሰው ልክ አንተ ባልከው መጀመሪያ የሚል ቃል በሌለበት ያመነ የምትለዋ ፊደሏ ስለቀደመች አቢሲኒያ ያደረበኛ አታውራ። ሳዳመጠ እንዳዳመጥኩ አዳምጠኝ። እኔ ያመነ የሚለው ፊደል ስለቀደመ መጀመሪያ ያመነ ማለት ነው ብለህ የራስን ትርጉም ስለሰጠ መጀመሪያ የሚል በሌለበት ፊደሉ የተጻፈበት አልከኝ። በተጻፈበት ከመጣ እዚህ ጋር እያጠመቃችሁ ችግር የለውም። በአማርኛው እንሂድ፣ ችግር የለውም። እያጠመቃችሁ ነው የሚለው። ስለዚህ ማጥመቅ ይቀድማል እያለ ነው። አንብበው። ምን ይላል እስቲ አንብበው። ሂዱ እንግዲህ ሂዱ አሕዛብን ሁሉ በአብ ወወልድ ወመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ፍጻሜ ድረስ ካጠምቀውና ስለዚህ ካጠመቅ ከኋላ የዛሬ 20 ዓመት ማስተዋል ስትጀምሩ ኑ ብለህ ነው የምትቀጥለው። ያንን ከዛ በኋላ የምታስተምረው ያጠመቅከን ትሸኛቸዋል። አይ ቃሉ በሚለው በሄድስ ነው። አንተ ባልከው በአንተ ሎጂክ እኮ ነው የሄድኩት እኔ። ማጥመቅ ይቀድማል እያለ ነው ወይ እዚህ ጋር ነው እያልኩ ያሉት? እሺ እሱ ጋር እሱ ጋር ራሱ ወስደህ አንድ ህፃን ልጅን እዛ ጋር ብታስቀምጥና ብታጠምቀው፣ እሺ እንዴት አድርገህ አቢሲኒያ የምጠይቅ ጥያቄ ግን እየገባህ አይመስለኝም እኮ። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ስላለ እዚህ ጋር ሳታሳምን ዝም ብለህ አጥምቅ ማለቱ ነው ወይ? እያጠመቃችሁ የሚለው ቃል ፊደሉ መቅደሙ አላለቀማ። ክፍሉ መልእክቱ ይሄኛው አልቋል እንዴ? ያመነ የተጠመቀ የሚለው አልቋል እንዴ? ያመነ የተጠመቀማ እንዳለ ተቀምጧል። ክፍሉ ራሱ ቁጭ ብሏል። አልቋል ወይ? አረፍተ ነገሩ አልቋል። ያመነ የተጠመቀ ያላመነ ይፈረድበታል የሚል አለ አይደለም? ያመነ የተጠመቀ ብሎ ነው ያቆመው አረፍተ ነገሩ አይደለም? በቃ ስለዚህ ይሄስ አቁሟል፣ ይሄስ አልቋል፣ አላለቀም። ታዲያ ለምንድን ነው የሚቀጥለው ነው ያዛችሁን የሚለውንም ለምን አቆምከው እኮ? ታዲያ እያጠመቃችሁ ካለ በኋላ የማካፈል ምልክት ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው አለ። እሺ መቼንም እናስተምራቸው ያንን በአንተ እኮ ነው የመጣሁት እኮ ይህን እኮ ለእኔ ያለ የምጠይቀኝ አንተ ፊደሉ ያመነ የሚለው ቃል ቀድሞዋል ያልከኝ አይደል? እሺ አንድ ህፃን ልጅ ወሰድኩሽ። አቢሲኒያ እባክህን አዳምጠኝ። በቀደመ ከሆነ ወሰድኩና አጠመቅኩት በ6ኛው ሳምንት። ከዛ መቼ ነው ማስተምረው ያንን? መቼም ታስተምረው። አሁን ወደ ህፃናት ጥምቀት አልገባንም። መጀመሪያ የጥምቀቱ መጀመሪያ እንግባባና የህፃናት ጥምቀት ነው የአዋቂ ጥምቀት ነው እንመጣበታለን። አሁን እኛ የምናነሳው ነጥብ ምንድን ነው? አንድ ሰው ባመነበት ቅጽበት ነው ወይ ድህነት የሚያገኘው ነው። ከዛ እድሜውን እንመጣበታለን። ሚዩት ላይ ነህ እያወራ ከሆነ እያወራ ከሆነ ሚዩት ላይ ነህ። የሆነ ድምፅ ገብቶ የሚረብሽ ድምፅ። እሺ የእድሜ ጉዳይ እንመጣበታለን። አሁን የጠየቁት ጥያቄ ሰው ያለ ጥምቀት በእምነት ብቻ ይድናል የሚል አለ። ኦፍኮርስ ዋናው የመስቀሉ ስራ ነው። ዋናው ለድህነት ዋናው መሰረታዊ ነገሩና ኢየሱስ ወደ ምድር የሚመጣበት ነገር ዋናው ክፍያው በመስቀል ላይ የፈሰሰው ደም ነው። ደም ሳይፈስ ራሱ ስርየት የለም ነው። ያ ነው ዋናው ቁልፉ ነገር የመዳናችን ጥምቀት። ከዛ በኋላ ያመነ ሰው የሚያደርገው የእግዚአብሔር ልጅ የሆነ ሰው ልጅነትን ያገኘ ሰው የሚያደርገው ነው። ባይጠመቅስ አውቆ ባይጠመቅ ያንን አላመነውም፣ ኢየሱስን አላመነውም ጭራሽ ማለት ነው።
ስለዚህ ይድናል አይድንም? አውቋም አልጠመቅም እምቢ ቢል አላመንም ማለት ሰውየው አላመንም ማለት ነው። ስለዚህ ይድናል አይድንም? ካላመነ አልጠመቅም ቢል ያ ሰውዬ የኢየሱስ ክርስቶስን ትእዛዝ አልጠበቀም። ኢየሱስን ማመን ማለት እሱንም መቀበል ትእዛዛቱንም መቀበል ስለሆነ ኢየሱስ ትእዛዝ ካልጠበቀ ይድናል ወይስ አይድንም? ሰውየው ለምሳሌ በተለያየ ነገር በተፈጥሮ በተለያየ ነገር መጠመቅ ባይችል እሱ ሌላ ኬዝ ነው። ሆን ብሎ ስለ ኬዝ አላወራሁም እኔ። ስለ ኬዝ ሳይሆን አንድ ሰው አምኖ አልጠመቅም ቢል ይድናል ወይስ አይድንም? አላመነም፣ ኢየሱስን ክዶታል ያ ሰውዬ እምቢ ካለ። ስለዚህ አይድንም ማለት ነው። ኢየሱስን ተቀብያለሁ ግን ጥምቀቱን አልፈልግም ካለ የኢየሱስን ትእዛዝ አልፈጸምም፣ ኢየሱስን ተቃውሞታል ማለት ነው። ስለዚህ ይድናል ወይስ አይድንም? ኢየሱስን ክደ እንዴት ነው ምንድን ነው እኮ አይድንም በላ። ለምን ፈራህ? ለምን ኢየሱስን ክዶ እንዴት ይድናል? አይድንም እንዴ? ምን ነካ? አይድንም። በጣም ጥሩ። እሺ ጥሩ። ስለዚህ ለመዳን ጥምቀት ያስፈልጋል ማለት ነው አንድ ሰው። አዎ። ሰውየው ለምሳሌ ሰዎች በሽታ አለ፣ ድንገተኛ አደጋ አለ። ልክ አሁን ኢየሱስን ተቀብሎ አሉ ሰውየው እየሄደ የተፈጥሮ አደጋ ማንኛውም ነገር ሊደርስበት ይችላል። እሱ እንደዚህ አይነት ኬዞች ሲሆን ሲጀመር እኮ ሲጀመር አንድ ሰው ስታስበው እኮ አቢሲኒያ በቅን ልቦና አንድ ሰው ሳያምን ማጥመቅ ራሱ ምን ማለት ነው? እሱን እንደዛ ካመንክ ታዲያ 99% እንደዛ ነው ያደረጋችሁት እናንተ። ቆይ ሳያምን አንድ ሰው እሱ የህፃናት እድሜ ላይ እንመጣለን። መጀመሪያ ጥምቀት ላይ ሚስጥሩ ላይ እንስማማና ከዛ ወደዛ እንመጣለን። አንድ ሰው አምኖ እምነት ሳይኖረው ከአሕዛብም ይምጣ ከተለያዩ ቤተ እምነትም ይምጣ ወደዚህ እምነት ሲመጣ ትክክለኛውን እምነት ሲያገኝ ሳያምን ማጥመቁ ለዛ ሰው ድህነት ይሆናለታ ብለን እናስተምራለን እንደኛ። እሱን አሁን ትልቅ ለክስ ለምሳሌ እንደነደሜ የሚመጡ ሰዎች አሉ። እነሱን እንደዛ የምታደርጉት አሁን ለምሳሌ 70 ሚሊዮን ብትሆኑ 69 ሚሊዮኑ በ40 ቀኑ ይጠመቀ ነው አይደል? ይበቃናል እንግዲህ በቃ ለውይይት ስለማይሆን ይበቃናል። ያንተ ጋር በቃ ሰው ሜንሽን ይበቃል። እውነት ነው ይበቃል። አቢሲኒያ ይበቃሃል። ምክንያቱም ከዚህ በኋላ እችን ቤተክርስቲያን የእውነቴን ነው የምልህ እኔ ለአንተ አርአያ ልሁንልህና ልክ እኔ እንዳንተ አይነት ሰው ነበርኩ። እንደዚህ በቃ መቀበል ማመን የሚገባኝን ንግግሮች አላምንም በማለት እስከ መጨረሻ እንደዚህ በማስደረግ ማለት ነው። ግን መጨረሻ ላይ ምን ሆነ? መጽሐፍትን መመርመር ጀመርኩ። ብዙ ነገሮችን ማወቅ ጀመርኩ። ከዛ ወደዚች ቅድስት ቤተክርስቲያን በእውቀት ነው የገባሁት። ሳላውቃት በስሜት አይደለም የገባሁት፣ አውቂያት በቃ የዘላለም ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆኜ ክርስቶስ ኢየሱስን አንግሼ የዘላለም ሕይወት አላጣም ብዬ ነው ያመንኩት። ስለዚህ አቢሲኒያ ጉንጭ አልፋ ክርክር ከምታደርግ ጀስት አንብብ። ስፔሻሊ መድሎተ ጽድቅን እኔ ሪኮመንድ ላድርግህና ጎግል ላይ ታገኛለህ ይመስለኛል። እና ከጎግል አውርደ ቅጽ 1 ቅጽ 2 ካለም ቅጽ 3 ካለም አውርደ ብታይ የእውነቴን ነው የምልህ ተረተህ ትመጣለህ። እንደገናም ደግሞ አይነ ልቦና የሚል መጽሐፍ አለ በዲያቆን ዮሐንስ የተጻፈ ስለ ቤተክርስቲያኒቷ። እሱ ራሱ ብታይ ጥሩ ደረጃ ላይ ትደርሳለህ ብዬ እጠብቃለሁ። ምክንያቱም ጥሩ ልብ ስላለ። ለዚህ ነው ሰፊ ልብ ሰጥተን ያወራንክ። የእውነቴን ነው የምልህ አመናጭቀን ማውረድ ምናምን ማንበሻገጥ እንችል ነበር፣ ግን እኛ የያዝነው ጉዳይ የነፍስ ማዳን ጉዳይ ነው። እዚህ ጋር የምታያቸው አገልጋዮች የነፍስ ማዳን ጉዳይ ነው። ሰው ኦርቶዶክስን ሳያውቃት ዝም ብሎ በስም ማጥፋት ብቻ ማለት ነው ወደ ሌላ ነገር ሙቭ አድርጓል። በችግር በተለያየ ነገር ተረተኛል እንትን በማለት እች ቤተክርስቲያን ትቷት ሄደዋል። አሁን እኔ ለምንድነው ጴንጤ ሆንኩ ብለህ ብትለኝ ሱሰኛ ስለነበርኩ ነው። ከሱሴ እንድገላገል ነው። ቤተክርስቲያኒቷን ሳላውቃት ሙቭ አደረጉ። ግን አሁን ፕሮቴስታንቶች እግዚአብሔር ይስጣችሁ እችን ቤተክርስቲያን እንዳውቃት አደረጋችሁኝ። ገባችሁ? አደረጋችሁኝ። እና ጀስት ማነው ወንድማችን አቢሲኒያ ይህንን አድርግ። እሺ፣ ተባረክ። ሰላም ይበሉን። የገቡ እንግዶች አሉ። ሰላም ይበሉን። ሮሃማ፣ ኬኩን፣ ሚኪያስ፣ ቤሊ፣ በረከት፣ ሄቨን ድጋሚ ሰላም ማለት ትችላለሽ። ዘማርያምም መዝሙር ሰላም ማለት ትችላለች። ይቅርታ አነሳው ማይክ። አጎት ደሜ እንዴት አለ? ሰላም ብያለው። ዲያቆን ዘማርያም ሰላም ብያለው። ኬኩ፣ ሚኪ፣ ብሩኬ፣ ቤሊ፣ አቢሲኒያ፣ ሄቨን ሁላችሁም ከስርም ከላይ ያላችሁ እግዚአብሔር ሰላም ከእናንተ ጋር ነው።
ሰላም ብያለሁ። ዲያቆንዬን ስላየሁኝ እሳቸውን ላናገራቸው ነው የገባሁት። ላውራ ስለቸኮልኩ አጎቴ መልእክት አለ ይለሳቸው። አዎ ሰላም። ምንድን ነው እንትን ነው ዲያቆንዬ ሰደልኝ ነገር እንዳይሆን አይደለም። ዲያቆንዬ እየሰሙኝ ከሆነ በላዲን ያውቁታል አይደለ? የእስልምና ትምህርት የሚያስተምረው ወንድሞችን እና እሱ ልጆችን ከእስልምና ወደ ክርስትና የሚመጡ ልጆች አሉና ብዙ የሚያስተምራቸው ክርስትናን የሚያስተምራቸው ሰው አነሰን እና መምህራን እንዲጠቁሙልን እርስዎ ማስተማር ከቻሉ እንዲያስተምሩልን እርስዎ የሚያምኑባቸው የሚያውቋቸውን በቤተክርስቲያን የታወቁም ወንድሞችን አባቶችን እንዲጠቁሙልን ፈልገን ነበረ። ልንገሮት ብዬ ነው በውስጥ እየመለሱ ስላሉን ለእህት ወንድሞቻችን ይህን ላናግሮት ብዬ ነው። እሺ መልካም፣ በውስጥ አፊልኝና እሺ። አቢሲኒያ ግን ሳይወጣ በፊት ግን በጠይቀው ጥያቄ ደስ ይለኛል። አቢሲኒያ የልጆች አባት ነው ወይስ ወጣት ነው? አቢሲኒያ የልጆች አባት ነው። ልጆች ስንት ዓመታቸው ናቸው? አሉ በተለያየ እድሜ ውስጥ አሉ። የ6 ዓመት ከ10 ዓመት በታች አለ። የ8 ዓመት ልጅ የ8 ዓመት ልጅ አንተ ልጅ ያመነ ነው ያመነ ነው። ከዛ በታች ልጅ የለም። መጽሐፍ ቅዱስ አውቁ ምናምን የተረዳን የ8 ዓመቱ ልጅ አለኝ። እሺ 3 ዓመት ልጅ አለ አለኝ። የ3 ዓመት ልጅህ ክርስቲያን ነው አይደለም? ክርስቲያን ነው። መቼ አመነ? ምንም አላመንም። የሚያምንበት ደረጃ። ስለዚህ ምንድነው ኪሳራሳ አምኗል ይባላል። ህፃን ልጅ አምኗል ማለት እንግዲህ ስንጸልይ አብረው እንጸልያል። አሁን ምን ያውቃል? የ3 ዓመት ልጅ አሁን ለምሳሌ ከሃዲ ነው አማኝ ነው ማለት እንችላለን? ምክንያቱም አሁን እነሱን ካየ አሁን መጽሐፍ ቅዱስ ላይ እስራኤላውያን ከግብፅ ሀገር ወጥተው ወደ እስራኤል ሲገቡ ከ20 ዓመት በታች ያሉት በሙሉ ወደ ከነአን ገብተዋል። ብሉይ ኪዳን ደግሞ የአዲስ ኪዳን ጥላ ነው። ህፃናት በሙሉ ምንም አመኑም አላመኑም የ3 የ4 ዓመት ልጅ ችግር የለም። ደሜ ሚዩት አድርግ፣ ደሜ ሚዩት አድርግ። ስለዚህ ያንተ አሁን ልጆች የ3 ዓመት ልጅ ሆኖ የፕሮቴስታንት የ1 ዓመት ሆኖ የ6 ወር ሆኖ አይበለውና ቢሞት የት ነው የሚገባው? የኦርቶዶክሱም የሙስሊሙም የማንኛውም ያንተ ነው የጠየቁት። እኔ መልስልሃለሁ። ወደ መንግስት ሰማያት ነው ሳያምኑ ህፃናት መንግስተ ሰማያት ይወርሳሉ የሚል እስኪ ማስረጃ ያሳየኝ ከመጽሐፍ ሄድና ዘጸአት ላይም ዘዳግም በርካታ በሐዲስ ኪዳን ያልኩ በሐዲስ ኪዳን ያልኩ በሐዲስ ኪዳን አንድ ሰው ላሳይ ነው። ጥያቄ ልጨርስ። መልስ ጥያቄ ልጨርስ። ህፃናት ሳያምኑ እምነት ሳያስፈልጋቸው መንግስት ሰማያት ይገባሉ የሚል ማስረጃ ያሳየኝ። እሺ በብሉይ ኪዳንም በአዲስ ኪዳንም ህፃናት መንግስት ሰማያት እንደሚገቡ በትክክል ተጽፎናል። የብሉይ ኪዳኑ እስራኤላውያን ከእስራኤል ሀገር ተነስተው ወደ ከነአን ሲገቡ እዛ በእስራኤላኖች መሃል እስራኤላውያን ሰውንም ራስ ተከትለዋቸው የሄዱ ግብፃውያን የተለያዩ ሀገር ሰዎች አሉ፣ እስራኤላውያንም አሉ። እግዚአብሔር ለሙሴ ሲነግረው ከኢያሱና ከወንድሙ በስተቀር ሌሎች ሁሉ የገቡት እድሜያቸው ከ20 በታች የሆኑትን ነው በሙሉ ወደ ተስፋይቱ ምድር የገቡት። ምክንያቱም እዛ ጋር የሚያመለክተው እነዚህ ለመወሰን አንድ ነገር ለማድረግ የአእምሮ እንትናቸው ብቁ ስላልሆነ ነው ከጥፋተኝነት እንትን ያወጣቸው። ስለዚህ በሙሉ ገብተዋል፣ እድሜያቸው ከ20 ዓመት በታች የሆኑት በሙሉ ማለት ነው። በአዲስ ኪዳንም ኢየሱስ ክርስቶስ ሲናገር ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእነዚህ ላሉት ናቸው። ወደ እኔ ሲመጡ ሲል ምን ማለት ነው? እዛ ቦታ ላይ ትምህርት ሲያስተምር ኢየሱስ ትምህርት ሲያስተምር ወደ እኔ ሲል ምን ማለቱ ነው? ልጨርስ ሀሳቤን በአንድ ደቂቃ ውስጥ ጨርሳለሁ። እነዛ ህፃናት ወደ ኢየሱስ በሚያስተምር ሰዓት ላይ መሀል ላይ ይመጡ ነበር። ወላጆቻቸው እንግዲህ እንዳይንጫጩ ምናምን ይመስለኛል የከለከሏቸው። ኢየሱስ ክርስቶስ ግን እዛ ጋር የነገረው የነዛን ልብ ወደ እሱ ይመጡ የነበሩትን ህፃናት ልባቸውን ያን ነገር አይቶ ልክ እንደነዚህ አይነት ልብ ያለው ሰው ነው የእግዚአብሔር መንግስት የሚወርሱ። ስለዚህ በዛ እድሜ ላይ እነዚህ ሰዎች በ3 በ4 በ5 በ6 ዓመት ላይ አንድ ህፃን ልጅ የሚሰራው ለትዳር በለው ለተለያየ ለምንም ነገር ብቁ አይደለም።
ምክንያቱም ያንን ልብ ስላወቀ ልክ እንደዚህ አይነት ልብ ያላቸው ሰዎች ናቸው የእግዚአብሔር መንግስት። መልካም። ስለዚህ የአንተ የ6 ወር ያ ማለት በአጭሩ ለማመን ብቁ ያልሆነ እድሜ ላይ የደረሰ ህፃን በሙሉ የፕሮቴስታንት ሁሉ ክርስቲያን ይባላሉ። የፕሮቴስታንቱ አይደለም ያንተን የጠየኩ ያንተን ስለሆነ ስፔሲፊካሊ ያንተን ስለጠየኩ ስፔሲፊካሊ ይመልስልኝ። የአንተ ልጆች አሁን ለምሳሌ ክርስቲያን ተብሎ ይጠራሉ ሳያምኑ? እሺ እኔ ክርስቲያን ብንኩት በእኔው ጥላ ስር ነው ያሉት። ጸሎት ይሰሙ፣ እየዘመሩ አብረው የተንበረከኩ እኛም እጃችንን ጭነን እየጸለይንባቸው ነው የሚያድጉት። ስለዚህ ምንም ሳያውቁ እጅ መጫናቸውን አንተ እጅ መጫንህን አንተ ቆይ አዳምጠኝ፣ አንተ እጅ መጫንህን አንተ መጸለይን ሳያውቁ ያ ህፃን በአንተ ምክንያት ልጁ ክርስቲያን ይባላል ማለት ነው። በዚህ በክርስቲያን ወላጅ ስር ስላሉ ክርስቲያኖች ናቸው። በክርስቲያን ወላጅ በቃ እግዚአብሔር አክብር። በክርስቲያን ወላጅ ስር ስላሉ ክርስቲያን ናቸው። ሁለተኛ ደግሞ የነሱ ህይወት በእግዚአብሔር እጅ ነች። በዛ እድሜ ላይ በእግዚአብሔር እጅ የኔ እንደ ወላጅ ስታይ የኔ የክርስቲያኑ ልጅ ነኝ። በመንፈሳዊ እንትን ስታያቸው ደግሞ የእግዚአብሔር ልጆች ናቸው። ስለዚህ የአንተ ልጆች ምንም ለእምነት ለመመስከር የሚበቁ ባይሆኑም በወላጆቻቸው ጥላ ስር ያሉት በሙሉ ምን ይባላሉ ማለት ነው? ክርስቲያኖች ይባላሉ ማለት ነው። የቤተሰቡ እምነት ለሰው የልጁ በ40 ቀኑ የምታጠምቁ ለድነት እኮ ነው። የእናንተ እኮ ለድነት መሆኑ ነው። የአንተ ልጅ ክርስቲያን የሆነው ለጥፋት ነው። ክርስቲያን የሆነው ለጥፋት ነው። የኔ ልጅ ሆኖ በመወለድ ነው። እናንተ ግን በዛ እድሜ ላይ እኮ ለድነት ክርስቲያን የሆነው የአንተ ልጅ ለምን ለመሆን ነው? ለመዳን ነው አይደለም? የኔ ልጅ ክርስቲያን በዛ እድሜ እኔ ቤት ስለተወለደ እኔ ጥላ ስር ስላለ ነው። ልጄ እኮ በአንተ ጥላ ስር ስለሆነ ክርስቲያን ሆነ አልከኝ። ክርስቲያን የሆነው በአንተ እምነት በአንተ አባቱ ምክንያት ያ ልጅ ክርስቲያን የሆነው ለመዳን ነው ለመጥፋት ነው? እንዴት ለመዳን ነው ማለት? ክርስቲያን አልከኝ። ያን ህፃን ልጅ ነው እኮ ክርስቲያን እኮ ምን ለመሆን ነው ክርስቲያን ነው ያልከው? ምን ስለሆነ ነው? አንደኛ ልጅ ስለሆነ ነው። ቆይ ለመዳን ነው አይደል እኮ? አይ ምን ስለሆነ ሳይሆን ያልኩ ልጁ ክርስቲያን ሆነ አይደል? በአንተ ለመዳን ብዬ ምንም ልጁ እንዲደም ብዬ አላስጠመቅኩት። ምን አላረኩት? እሺ ጥሩ አላስጠመቅኩም፣ ግን ልጁ ክርስቲያን ነው። መንግስት ይወርሳል አይወርስም? አይደለም የኔ ልጅ የሙስሊሙ የ3 ዓመት የ2 ዓመት ልጅ የሙስሊሙ መንግስተ ሰማያት ይወርሳል። የኦርቶዶክሱ የጆቫዊት ነሱም የማንም በዛ እድሜ ላይ የ1 ዓመት የ2 ዓመት ልጅ የማንም በለው ይህንን በብሉይ ኪዳን እግዚአብሔር ያንተ ልጅ እድሜያቸው 20 በታቸው በሙሉ እንደዚህ ነው። አሁን አንተ ምትል ያለው የእኔ ልጅ ባላመነበት ቅጽበትም የኔ አባቱ እምነት ስላለ ክርስቲያን ይባላል፣ በእኔ ይጠራል ነው አለባቸው። እሺ በስጋ ከኔ ስለተወለደ በስጋ ምን ጥያቄ ያለው? እሱማ አንተና ባለቤትህ ታውቀዋለች እኮ። እሱ ስለ ስጋ ማወራ እኮ አሁን የምናወራው ስለ ክርስትናው ስለምናወራው ስለ ሃይማኖት እያወራን ስለሆነ ልጅ በአንተ ምክንያት ክርስቲያን ነው አይደል የተባለው? እሺ ባጭሩ ልጄ ድነትን የሚያገኘው መጀመሪያ ክርስቲያን መሆኑ መጀመሪያ ነገር ሰው በክርስቶስ ነው ክርስቲያን የሚባለው አይደለም? ልጄ በዛ እድሜ ላይ ድነትን የሚያገኘው እኔ ስለመሰከርኩለት የሆነ ነገር ስላደረኩለት ሳይሆን እግዚአብሔር ራሱ ስለ ድነት አልጠየኩ። አቢሲኒያ አሁን አንተ የምትፈልገው ምርጥ የሰማይ ነው እንጂ ስለ ድነት አልጠየኩም። እኔ ልጅ በአንተ ምክንያት ክርስቲያን ይባላል አይደለ? እሺ እኔ የክርስቲያን ቤተሰብ ላይ ስለተወለደ ክርስቲያን ማለት ትችላለህ። ልጁን የክርስቲያን ልጅ ብለህ መጥራት ትችላለህ። የብሉይ ኪዳንን ታሪክ ቅድም ጠቅሰሃል አይደለ? እስራኤል በኪዳን ውስጥ ህፃናት ይገቡ ነበር ብለሃል። እስራኤላውያን ከግብፅ ሀገር ወጥተው ወደ ከነዓን ሲገቡ እድሜያቸው ከ20 በታች የሆኑ በሙሉ ከነዓን ገብተዋል። እና ህፃናቱ የኪዳኑ አካል የሆኑት በግዝረት ነው አይደል እንዴ? በተፈጥሮ ልደታቸው ብቻ አይደለም። እሺ የተገረዙት ብቻ ገቡ የሚል ቦታ አለ? ግን ሁሉም ተገዝረዋል ወንዶቹ። እዛ ውስጥ እድሜው ከተወለደ የ7 ቀን የ6 ቀን የ5 ቀን የዛን ቀን የተወለደ አለ የለም? ይኸውልህ በእስራኤል ኪዳን ውስጥ ለመግባት መገዘር አለብህ። አይናገርም። እድሜያቸው ከ20 ዓመት በታች የሆኑ ሁሉ ገቡ ነው የሚለው። ለግዝረት የደረሰ ሰው ሁሉ መገዘር አለበት። አልገረዝም ቢል ለምሳሌ የኪዳኑ አካል አይሆንም። የ6 ቀን ልጅ ታዲያ ምን ሊሆን ነው? እኛም እኮ 40 ቀን እንጠብቃለን። እሱማ
ኖ ያኔ ወደ ከነዓን ሲገቡ ልክ ቦርደሩ ላይ የተሻገሩ ቀን እድሜያቸው 2 ቀን 3 ቀን 72 ሰዓት የሆኑ ህጻናት ምን እንዲሆኑ ነው? ስፔኩሌሽኑን ምናምን ተውና መደበኛ አንተ ነህ ያነሳው እሱን። በእስራኤል ኪዳን ውስጥ ለመግባት አንድ ሰው መገዘር የለበትም? አይሁድ ለመሆን መገረዝ አለብህ። እና አይሁዳዊ ካልሆነ ታዲያ የአብርሃም ልጅ አይደለም? ኪዳን ውስጥ የሚገባው በግዝረት ነው። እግዚአብሔር ግን ያስቀመጠው መስፈርት ወደ ከነዓን ምድር ሲገቡ የተገረዙ ያልተገረዙ ሳይሆን ማንም እድሜው ከ20 ዓመት በታች የሆኑና አንተና ሁለቱ ከአዋቂዎች 2 ከነዛ ከህፃናቶቹ ደግሞ እድሜው ከ20 ዓመት በታች የሆነ ማንኛውም ተከትሏቸው ሄደ። የግብፅም ልጁን የምንም ልጁ ማንም ይሁን ምንም ይሁን ብቻ እዛ አብሮ የነበረ ከየትኛውም ዜጋ ይሁን እድሜው ከ20 ዓመት በታች የሆነ ሁሉ ገብቷል። እና ሳይገዘር ነው የገባ። ክፍሉ ላይ ተገረዘ አልተገረዘ የሚል ቦታ አልተጻፈም። እድሜ ብቻ ነው የተጻፈው። እስራኤል ወደ ተስፋ ምድር ከመግባታቸው በፊት እንደተገዘሩ አልተጻፈም። እንደዛ ቢሆን ኖሮ ሁሉም ከ20 ዓመት በታች ይግቡ ኤክሴፕት እነዛ ድንበር አካባቢ ላይ የተወለዱ እድሜያቸው ከ8 ቀን በታች የሆኑትን አስቀራቸው ተብሎ ይጻፍ ነበር። አይ ይኸውልህ ምናምን እዚህ 8 ቀን በፊት የሆኑ ምናምን ሳይሆን ወደ እስራኤል ኪዳን ውስጥ ለመግባት በብሉይ ኪዳን አካል ለመሆን ግዝረት የኪዳን ምልክት ነው አይደል? ግርዘት በእስራኤላኖች በአይሁዶች ልክ ነህ። እና በብሉይ ኪዳን ግዝረት የኪዳን ምልክት ከሆነ በ8ኛው ቀን የሚገረዝ ሕፃን የኪዳኑን ምልክት የሆነውን ግዝረትን ለመቀበል በ8 ቀን የእስራኤልን ታሪክ እግዚአብሔር ለአብርሃም ያደረገውን ነገር እስራኤልን ከግብፅ ምድር እንዴት እንዳወጣቸው ይህን ሁሉ መረዳት በማይችልበት እድሜው ገና በ8 ቀኑ ተገዝሮ በግዝረት አልፎ ያ ሰው ያ ልጅ የኪዳኑ አካል ይሆናል። ለመገዘር የእስራኤልን የድነት ታሪክ ማወቅ አይጠበቅበትም ሕፃን ስለሆነ እንዳልከው ማለት ነው። ነገር ግን ሕፃንም ቢሆን በቃ በስጋ ብቻ ስለተወለደ ኪዳን ውስጥ ይግባ አይባልም። በግዝረት ማለፍ አለበት። በ8ኛው ቀን ይገዘራል። ስለዚህ አንድ ክርስቲያን በ40ኛው ቀን ጥምቀት መቀበሉ አንተ የብሉይ ኪዳንን ታሪክ ይዞ ነው የቀጠለው ካልክ ምንድነው የሚጸንህ ነገር? የ8 ቀን ሕፃን ተገዝሮ የብሉይ ኪዳን አካል ከሆነ የ40 ቀን ልጅ ጥምቀት ተጠምቆ የአዲስ ኪዳን አካል መሆኑ ምንድነው የሚፈጥርብህ ችግር? እሺ የአዲስ ኪዳኑ ደግሞ ለምሳሌ አንድ መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ 16 ላይ ኢየሱስ ክርስቶስ እኔን ማን ትሉኛላችሁ ብሎ በጠየቀ ሰዓት ላይ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለው። ከዛ በኋላ ኢየሱስ በዚህች ዓለት ላይ ቤተክርስቲያን ይመሰረታለሁ አለና ቤተክርስቲያን የተመሰረተችው በእውቀት ላይ ልክ እዛ ጴጥሮስ አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በሚያውቅ በሚያምን በሚረዳ እውቀት በዛ ላይ መሆኑን መስርቶታል። ወደ አዲስ ኪዳን ስትመጣ ይህንን አብ የላከውን ልጁን ኢየሱስ ክርስቶስን እሱ የአብ ልጅ መሆኑን አንድ ሰው አምኖ መቀበል አለበት፣ መረዳት አለበት። እውቀት በአዲስ ኪዳን በብሉይ ኪዳን አይባልም። በብሉይ ኪዳንም እግዚአብሔርን የማያምን አካል እግዚአብሔር እስራኤልን እንዴት እንዳዳነ ለአብርሃም የገባውን ኪዳን እስራኤልን እንዴት እንዳዳናቸው አምኖ የማይቀበል ሰው የብሉይ ኪዳን አካል ሊሆን አይችልም። አይደለም ማመን ቀርቶ ሕጉን ራሱ የማይፈጽም ሰውና መስዋዕት የማያቀርብ ሰው ከኪዳኑ ይወጣል። ለዛ እኮ ነው ከ20 ዓመት በታች ያሉትን በሙሉ ያስገባቸው። ከ20 ዓመት በታች ያሉትን ሁሉንም ህፃናት እኮ ያስገባቸው። እነዚህ ከ20 ዓመት በታች የሆኑ ህፃናት ልጆች ለመወሰን ለማድረግ በቃ ፉሊ አእምሯቸው ፉሊ እንትን አይደለም። በቃ በደንብ ሲወስኑ ሲያደርጉ ለክርስትና ይሰራል ነው የምልህ። ለክርስትና የኔ ልጅ እኮ የክርስቲያን ልጅ በመሆኑ ምክንያት በእኔ ቁጥጥር ስር ስለሆነ እኔ ስለምመራው እግዚአብሔርም ስለ ጊዜ ያለውን ነገር እግዚአብሔር አስቦለት ይኸው ክርስቲያን ነው ብለሃል አይደል? ያንተም ልጅ የብሉይ ኪዳን እንደተደረገው ማለት ነው። ልክ ነህ። ይሄንን ከተቀበልክ ጥምቀት ላይ ስለሆነ ችግር እንዳለበት የተረዳሁት ነው። እኔ ጥምቀት ላይ ጥያቄ ስላነሳ የብሉይ ኪዳኑ ልጅ እኮ በጥምቀትን ምንድነው ግዝረትን የተቀበለው በ8ኛው ቀኑ ነው። ደግሞ የአዲስ ኪዳን ፓራራሉ የግዝረት ጥምቀት ነው። ስለዚህ ጥምቀት ስለምን ይጸናል? አንተ ለምን ይከብዳል? ምክንያቱም
ጥምቀት እኮ እኛ የምንለው እኮ ጥምቀት የእግዚአብሔር ልጅ ከሆን በኋላ ያደረግነው ነገር ነው። መጀመሪያ ግን የእግዚአብሔር ልጆች የሆን ነው ያንን ኢየሱስ ክርስቶስ በመስቀል ላይ ከፈለልን ክፍያ አምነን መስክረን ነው። ያን ቃል ኪዳን ገብተን ነው የእግዚአብሔር ልጅ ሆንን። የእግዚአብሔር ልጅ ስለሆንን ኢየሱስን ስናምን እዛ ማመን ውስጥ እዛ ፓኬጅ ውስጥ እሱ የእግዚአብሔር ልጅ መሆኑን መሞቱን፣ መሰቀሉን፣ ዳግም መምጣቱን ማመኑ እዛው ፓኬጅ ውስጥ ደግሞ የዚሁ የኢየሱስን ትእዛዛት መፈጸሙን እዛ ፓኬጅ ውስጥ ስላለ ያንን ያመነውን ኢየሱስ ክርስቶስን ስላመንን ተጠመቁ ብሎ ስላዘዘን ደግሞ የውሃውን ጥምቀት ደግሞ ያ በአንደበታችን ያደረግነው ደግሞ በአካል ደግሞ በውሃ ውስጥ እንተባበራለን። አሁን የኛን ጥምቀት ብታይ እኮ ድጋሚ አጥምቁኝ ብለህ ነው የምትጮኸው። እኛ እንዴት እንደምንጠምቅ ብታዩ፣ ኧረ እኔ ዛሬውኑ ድጋሚ 2-3 እንደው አስጠምቁኝ ነው የምትሉት። እና ህፃናት ይጠመቃሉ ነው አይጠመቁም ነው አንተ አቋማ? እኔ አንድ ሰው አውቆ ተረድቶ መጠመቅ አለበት። ከዛ በፊት ምንም ያጣድፈው ነገር የለም። የ40 ቀን የ50 ቀን የብሉይ ኪዳኑ ተቀይሯል። በላ በብሉይ ኪዳን ህፃናት እኮ በ8 ቀናቸው ይገዘሩ ነበረ። ቅድም ግርዘቱን በምን ተካው መሰለ? ግርዘቱን በማመን ተካው። ሮሜ ምዕራፍ 2 ላይ እና 3 ላይ የመጨረሻዎቹን ቁጥሮች ሮሜ 2 መጨረሻውን ስታይ መንፈሳዊ ግርዘት ይለዋል። የአዲስ ኪዳኑ ኢየሱስ ክርስቶስን መቀበል። ያንን ግርዘት በምን አደረገው? የልብ መገረዝ አደረገው። የልብ መገረዝ ማለት ይህንን ዓለም ትተህ ያንን አብ የላከውን እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን በእምነት መቀበልን የልብ መገረዝ ብሎ አስቀመጠው። ኦኬ። ስለዚህ ጥምቀት የግዝረት እንትን አይደለም ነው፣ ፓራራሊዝም የለውም። የአዲስ ኪዳኑ መገረዝ የልብ መገረዝ ነው። ያለ የልብ መገረዝ በመንፈስ የሚሆን ነው እኮ። እሱ ታዲያ ምንድን ነው? ጥምቀት አይደለም፣ ኢየሱስ ክርስቶስን መቀበል ነው። ጥምቀት እኮ ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት ነው። እሱ ያንን በልብ የተገረዝከውን በአካል ደግሞ ታደርገዋለህ። መጀመሪያ በልብ ተገረዘ፣ በኋላ እንደገና ደግሞ በአካል ነው የምትገረዘው። የመጀመሪያው ስራ አንድ ሰው ቃል ኪዳን መግባት አለበት። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን፣ ስለሱ መሞቱን፣ ወደዚህ ምድር መምጣቱን፣ ከሞት በ3ኛው ቀን መነሳቱን፣ ዳግም ሊወስደው እንደሚመጣ ዋጋ በመስቀል ላይ የእሱን ኃጢአት እንደከፈለለት አንድ ሰው በልቡ አምኖ በአንደበቱ መመስከር አለበት። ያንን ቃል ኪዳን መግባት አለበት። ያንን ያደረገ ሰው ያንን ሲያደርግ የእግዚአብሔር ልጅ ይሆናል። ያ የእግዚአብሔር ልጅ የሆነው ሰው ደግሞ ያንን ልክ በአንደበቱ ያደረገው በልቡ አምኖ በአንደበቱ ያደረገው ያንን መረዳቱ ለህፃናት እንዴት ነው የሚሰራው? እስኪ ንገረኝ። ይሄ ለዛ ነው ለህፃናት ያንን ማድረግ አይችሉም። ኢየሱስ በመስቀል ላይ እንደሞተላቸው ማመን አይችሉም። እንዴት ዳኑ ይባላሉ ታዲያ? የዳኑት ያንን የእነሱን መዳን ምንም ገና የሚያውቁበት ደረጃ ላይ አእምሯቸው ማመዛዘን የሚችልበት ላይ ስላልሆነ እንዲሁ አድርጎታል። እንዲድኑ በነፃ ፍሬ አድርጎታል። ዝም አላዳናቸውም ማለት ነው። አድኗቸዋል። እነሱ ማስተዋል በሚችሉበት ሰዓት ላይ ምንም ነገር ቢሆኑ ኃላፊነቱ የራሱ የእግዚአብሔር ነው እኮ። መዳን እኮ ለምሳሌ እንደገና መወለድ ነው አይደል? ለምሳሌ አንድ የ5 ዓመት ልጅን ለምን አግብተህ አልወለድክም አትለውም። ለምን? ገና ማመዛዘን ትዳር እንደሆነ መዳን እኮ አንዱ የመዳን ምልክት ዳግም ልደት ነው አይደል? ልክ ነህ። እና ዳግም ልደት ያላገኘ ህፃን ድኗል ልትለው ትችላለህ እንዴ? እሺ፣ ዳግም ልደትን የሚያገኘው ህፃን በአዲስ ኪዳን ያ ዳግም የሚያገኘውን ልደት እንዴት እንዳገኘ አንደርስታንድ ማድረግ ይችላል? ቆይ ጥያቄው መልስልኝ መጀመሪያ። ዳግም ልደት ካላገኘ ሪጀነሬትድ ካልሆነ አንድ ህፃን ወይም አንድ ሰው በአጠቃላይ ዳነ ይባላል? ድገመው እስኪ ብቻ አንድ ይቅርታ። አዲስ ልደትን ያላገኘ ሰው ዳነ ይባላል? እሺ፣ አዲስ ልደትን እኛ አገኘ የምንለው የመጀመሪያው ስራው ኢየሱስ ክርስቶስን በመቀበል ነው። እግዚአብሔር ልጅ ቢሆን ብዬ ነው። መጀመሪያ ጥያቄውን መልስ። አዲስ ልደት ያላገኘ ሰው ዳነ ይባላል? አዲስ ልደት ያላገኘ ሰው ዳነ ይባላል? እሺ፣ ይሄን ስትለኝ እድሜው ማመዛዘን የሚችል ሰውን ነው ወይስ ሰው ስትለኝ ምን አይነት? በአጠቃላይ ሰው አዲስ ልደት ካላገኘ ዳነ ይባላል? የሰውየው እድሜ ወስነዋል። እንደዛ የሚል አለ መጽሐፍ ቅዱስ ውስጥ? መጽሐፍ ቅዱስ ላይ እንደዛ ነው የሚለው። እስኪ ያሳየን። እሺ፣ ድነት 2 አይነት ነው፣ እንደ እድሜ ይለያያል። አይደለም፣ አንድ አይነት ድነት ነው ያለው። አንድ አይነት ድነት ነው ያለው። አንድ አይነት ድነት ካለው ታዲያ አንድ አይነት ብያኔ ስጣ ታዲያ። እሺ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በአንደበት ሮሜ 10 ላይ ያለው ሐሳብ ስተለምሰል። አሁንም ጥያቄውን መልስ። ዳግም ያልተወለደ ሰው ድኗል ወይ? ዳግም ያልተወለደ ሰው አልዳንም። ስለዚህ ዳግም ያልተወለደ ሰው ካልዳነ አይጨምርም፣ ህፃናትን አይጨምርም። ግን እሱን አሳየን እስኪ። ህፃናት ዳግም ሳይወለዱ ድነዋል የሚል
ይህን ሁሉ ሰዓት ሙሉ የብሉይ ኪዳኑን ያሳየው የምን ጥላ እያሳየው ነው? አዲስ ኪዳን አሳይ እንዴ? የአዲስ ኪዳን እሺ፣ የአዲስ ኪዳን ሮሜ ምዕራፍ 10 ከቁጥር 10 11 አካባቢ ላይ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ብሎ ያለ ሰባኪ ያለ እንዴት ይሰማሉ ብሎ ከታች ተጽፎላል። ሮሜ ስንት ላይ ነው? ሮሜ ምዕራፍ 10 ወደ ታች ከ9 ጀምሮ እስከ 12 እስከ 13 ድረስ እኮ ስለ ህፃናት ነው የሚለው። እዛ ክፍል ላይ ያለ ሰባኪ ማመን እንደማትችልና እያንዳንዱ ነገር ለማያምን ሰው ነው እሱ እና የማያምን ሰው ወደ ማመን የሚመጣው በምንድን ነው? ወደ ማመን የእግዚአብሔርን ቃል በመስማት። እሺ ሰማ። ይህ ሰውዬ ከሰማ በኋላ መጠመቅ አለበት የለበትም? ከሰማ በኋላ ልቡን መክፈት አለበት። ኢየሱስን የእግዚአብሔር ልጅ መቀበል አለበት። የእግዚአብሔር ልጅ ከተቀበለ በኋላ መጠመቅ አለበት የለበትም ነው ጥያቄ። አለበት። በስንት ዓመቱ ነው የሚጠመቅ? መጽሐፍ ቅዱስ ላይ በስንት ዓመት ተጠመቅ ይላል ተቀምጧል። ሰውየው ያንን ነው የመዳንን እውቀት ማመዛዘን ማወቅ በሚችልበት በስንት ዓመት አዳምጠኝ። ጥምቀት በስንት ዓመት እንደሚጠመቅ መጽሐፍ ቅዱስ ላይ አስቀምጧል። እሺ ከጥምቀት ያለው ማመን በስንት ዓመት መጠመቅ እንዳለበት ፍንጭ ይሰጣል። ኤግዛክት አሁንም ደግም ከዚህ በኋላ ማን ነው በጣም አልከምጋቸው። እኔ አልገባም ነበር ጣልቃ። አንተ የምታመጣው ኤክስፕላኔሽን የሌለ ድብልቅልቅ ኤክስፕላኔሽን ነው የምታመጣው። የጠየቁ ጥያቄ አንድ ሰው ሲጠመቅ የእድሜ ገደብ ተቀምጦለታል ወይ? አንድ ሁለት አንድ ሰው ሲጠመቅ ከማመኑ በፊት መጠመቅ አይችልም፣ ከማመኑ በኋላ መጠመቅ ይችላል የሚል የመጽሐፍ ቅዱስ ክፍል አምጣና አሳየኝ። ከማመኑ በፊት መጠመቅ አለበት አይልም። አንድ ሰው ማመን አለበት፣ ከዛ መጠመቅ አለበት። ማስረጃ መጠመቅ የለበትም አይልም። ማስረጃ አምጣ። ማርቆስ 16:16 ምንድን ነው የሚለው? ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያመነም የተጠመቀም ይድናል ነው የሚለው አይደለም? ታዲያ ምን አልኩኝ እኔ? ታንክ ዩ። መሆን የነበረበት ግን እምነት ማነው? ጥምቀት ከእምነት በፊት አይሆንም ለማለት ምን ተብሎ መጻፍ ነበረበት መሰለ? ያመነና የተጠመቀ መባል ነበረበት። ነገር ግን ጥምቀት ከእምነት በፊትና ከእምነት በኋላ እንዳልሆነ ስለማይገልጽ ምን ብሎ ተቀመጠ? ያመነም የተጠመቀም ይድናል። ስለዚህ ሁለት ነገሮች ድነትን ያስከትላሉ። ምን? ጥምቀትና እምነት። አዳምጠኝ። ጥምቀትና እምነት ድነትን ይፈጽማሉ። ገባ? ድነትን እነዚህ ጥምቀትና እምነት በእምነት ከጥምቀት በፊት ጥምቀት ከእምነት በፊት የሚል ነገር የለውም። እኛ ህፃናትን የምናጠምቀው ከዚህ የተነሳ ነው። ሁለት ደግሞ ገላትያ 3:26 ላይ ክርስቶስን ለማልበስ ነው የሚጠመቁት። ክርስቶስን ለመልበስ የእድሜ ካታጎሪ አልተቀመጠም። ገባ? የእድሜ ካታጎሪ አልተቀመጠም። ከዚህ የተነሳ ነው የምታቀርበው ኤክስፕላኔሽን ግን ማን ነው ትክክል አይደለም። ወንድሜ አጉል እንትን ባትሆን ደስ ይለኛል። ጨርሰው ጥቅሱን ጨርሰው እስኪ ጨርሳ። ችግር የለውም። ይኸውልህ ያመነም የተጠመቀም ይድናል ካለ በኋላ አየህ፣ እምነትም ጥምቀትም አይበላልጡም። ከዛስ ያላመነ ግን ይፈረድበታል ይላል። ማንም ይፈረድበት? ያላመነም ይፈረድበታል። ምን ያላመነ? ለምንድን የሚፈረድበት? ያላመነም ይፈረድበታል። ምን ያላመነ? አንደኛ ክርስቶስን ያላመነ ይፈረድበታል። ሁለተኛ ክርስቶስን አምኖ ያልተጠመቀ ይፈረድበታል። ቅድም ለዘማርያም ስትመልስለት እንደነበረው ማለት ነው። ተረዳኝ? ስለዚህ ያላመነም ይፈረድበታል የሚለው ቃል ያመነም የተጠመቀም ይድናል የሚለውን ያመነ ለሚለው የሚገባ ነገር አይደለም። ስለዚህ ጥምቀት ከእምነት በፊትም ሊሆን ይችላል፣ መጽሐፍ ቅዱስ ስላላስቀመጠልን ማለት ነው። ለዚህ ነው ሕፃናትን የምናጠምቀው። ቅድም ከበረከት ጋር ደግሞ ስለ መገረዝ እያወራህ ነበረ፣ ስለ መገረዝ እና የምታቀርባቸው ኤክስፕላኔሽኖች ልክ አይደሉም ወንድሜ። ግድ የለም ቤተክርስቲያንን ወደ ማወቅ ደረጃ ብትቀርብና እልኸኝነትን ብታስወግድ መልካም ነው። አንተ አካባቢ ቤተክርስቲያን አለ እንዴ? ውጭ ሀገር የኦርቶዶክስ ቤተክርስቲያን አለ? እስቲ ምናልባት አንድ ካህን ሂድና አናገር። ዘማርያምዬ ሚኪያስን አናግረው።
ሚኪያስ አንድ ነገር እዚህ ላይ ለመጨመር ግን ለተመልካቹ ማለት ነው የብሉይ ኪዳን ግዝረት ከአዲስ ኪዳን ጥምቀት ጋር ነው የሚገናኘው። ምክንያቱም ሲምቦሊካሊ ራሱ ስናስበው ግዝረት ማለት የሆነ ስጋ አካል ተቆርጦ መጣል ነው አይደለም? በአዲስ ኪዳን ደግሞ የአሮጌው ሰው መሞት ነው፣ መቀበር ነው፣ በአዲስ ሰውነት የመነሳት ምልክት ነውና ይሄ ደግሞ በጥምቀት እንደሚገኝ በግልጽ ተነግሯል። በቆላሲዩስ መልእክት ምዕራፍ 2 ቅዱስ ጳውሎስ ቁጥር 11 ጀምሮ ስታነቡት የስጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገዘራችሁ፣ በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል ጳውሎስ። ጥምቀትን ግዝረትን በጥምቀት ነው የሚያብራራው ማለት ነው። እና በብሉይ ኪዳን ሕፃናት ከተገዘሩ የአዲስ ኪዳን ትይዩ ጥምቀት ነው። ጥምቀት ሕፃናት መጠመቃቸው ያ የብሉይ ኪዳን ተስፋ ለሕፃናት አሁንም በአዲስ ኪዳን እንዳልተከለከለ ያሳያል ማለት ነው። ሁለቱም ወደ ኪዳን መግቢያ ናቸው። ግዝረትም ወደ ኪዳን መግቢያ ነው፣ ጥምቀትም ወደ ኪዳን መግቢያ ነው። ያልተጠመቀ ሰው ክርስቲያን አይባልም፣ ያልተገዘረ ሕፃንም አይሁዳዊ አይባልም በብሉይ ኪዳን ማለት ነው። ስለዚህ ግዝረትን ከጥምቀት መለያየት አይቻልም በብሉይ ኪዳን ምሳሌና ፍጻሜ ስለሆኑ ማለት ነው። ወንድማችን ቅድም ግዝረትን ወደ እምነት ለመውሰድ ስለሞከረ ነው። እምነትና ጥምቀት በአንድ ላይ ነው የሚሰሩት። ፍጻሜው ግን ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት የሚገኘው በጥምቀት ስለሆነ ያ በግዝረት የስጋ ሰውነት ሸለፈት እንደሚገረዘው ተቆርጦ እንደሚጣለው በአዲስ ኪዳንም ደግሞ በጥምቀት አሮጌው ሰውነት ይሞታል። ስለዚህ ጥምቀትና ግዝረትን ማለያየት አይቻልም። ለሕፃናት ግዝረት ተፈቅዶላቸዋል በብሉይ ኪዳን ከተባለ ትይዩ ይሁን ከተባለ ቀጥሏል ከተባለ ግዴታ በአዲስ ኪዳን ለሕፃናት ጥምቀት ሊፈቀድ ይገባል የሚለውን ለማመልከት ነው። እሺ መምህር በጣም እጅግ አድርጌ ነው የማመሰግነው። እስኪ አንድ ትምህርት እዚሁ እንዲሰጡልኝ የምፈልገው ምንድን ነው፣ አሁን የክርስቲያን ልጆች ጥምቀትንም ይወስዳሉ። ያው የሚወስዱት ጥምቀት የብሉይ ኪዳን መገረዝ እንደሆነ ሁሉ ማለት ነው። የክርስቲያን ልጆች ግን ለምንድን ነው የሚገረዙት? ጥምቀትን ከወሰዱ ለምንድን ነው የሚገረዙት? አሁን ለምሳሌ የአሕዛብ ልጆች አይገረዙም፣ የሙስሊም ልጆች አይገረዙም። እኛ የክርስቲያን ልጆች ግን የምንገረዘው ለምንድን ነው? እንደው ትንሽ ትምህርት ነክ ነገር ቢሰጡት በዚህ አጋጣሚ። በአዲስ ኪዳን ግዝረት የጸጋ ማግኛ አይደለም። በቃ በጥምቀት ነው የሚገኘው ጸጋ፣ ልጅነት። ግዝረት ይሰጣቸው የነበሩት ጥቅሞች ሁሉ በጣም ፐርፌክቱ ነው በጥምቀት ተተክተዋል። ግን እኛ ከብሉይ ኪዳን የመጣን ባህል ያለን አመጣጥ ያለን ሰዎች ስለሆንን እስራኤልም እኮ አትገዘሩ አልተባሉም። መገዘሩ አይጠቅምም ነው የተባሉ፣ ማለት ለድነት አይሆንም ነው የተባሉት። እና ያው ባህላችን ይዘን የግዝረት ነገራችን ላይ ግዝረት ለጤንነትም ጥሩ ነው እኮ ብዙ ጥቅም አለው። እና በባህልም ቀድሞ በብሉይ ኪዳንም እኮ የብሉይ ኪዳንን ሕግ የማይቀበሉ ከአሕዛብ የሚገዘሩ ሰዎች ነበሩ። እንደ ባህሉ ነው ማለት ነው ነበረ። ግን እኛ ጋር የሚገርም ሀብቴ ካነሳው አይቀር አንድ ነገር ልናገር። ግዝረት ሰው እንደውም በእነ አቡነ ተክለ ሃይማኖት ዘመን አንድ ምን የሚል ውዝግብ ተነስቶ ነበረ። ሕፃናትን እያዘገዩ የሚያስገዝሩ ሰዎች ነበሩ፣ ከ8 ቀን አልፈው ማለት ነው። እና አቡነ ተክለ ሃይማኖት ገድል ላይ ምን ይላል? ሕፃናት ከጥምቀት በፊት ነው መገዘር ያለባቸው። ለምን ሲባል ጥምቀትን ከፍ ለማድረግ ነው። ማለት ቴንደንሲ እንዳይኖር ከጥምቀት በኋላ በግዝረት የማገኘው ነገር አለ ብሎ ማንም ሰው እንዳያስብ ማለት ነው። የሚጨመርልኝ ነገር አለ ብሎ እንዳያስብ። በቃ ጥምቀት ማክሲመም ነው ማለት
ከጥምቀት በላይ ግርዘቱ ግን ተያያዥነት እንዳይኖረው ከጥምቀት እንዳይያዛ ተያያዥ እንዳይኖረው ይሄ መገረዝ የብሉይ ኪዳን ነገር ነው፣ ግን ላይክ መንፈሳዊ ይዘት የለውም ብሎ ሰው እንዲያስብ ነው እየሆነ ያለ። በቃ ፍጻሜውን ጥምቀት ለማድረግ ነው። ከጥምቀት በኋላ በመገዘር የሆነ እግዚአብሔርን የሚያስደስት እንዳይመስለው። ለዚህ ነው ቀድሞ ከጥምቀት በፊት የሚገዘሩት ማለት ነው በባህላችን። እና ዞሮ ዞሮ ጠቅለል ስናደርገው ጥምቀት ማነው ግዝረት በአዲስ ኪዳን የጸጋ ማግኛ አይደለም፣ ግን ያው በብሉይ ኪዳን በያዝነው መንገድ እናደርገዋለን። ዛሬ ቤሊ ሞተ ነው እንደገባው እዚህ ቤት አንድ ጣልቃ ሳትገባ ደስ ይላል። እንደዚህ በቃ ይወጣል። ሰላም ነኝ። ለመምህር አንድ ጥያቄ ነው ያለኝ። መምህር ያመነ የተጠመቀ ይድናል የሚለው ላይ አምኖ ተጠምቆ እንትን ሜሮን መቀባት አለበት የሚለው ከየት መጣ? እስኪ አስረዱኝ። የኢትዮጵያዊ ጃንደረባ ድኗል ወይ? በዛው አያይዘው ሜሮን አልተቀባም ድኗል ወይ? ሜሮን እኮ ያ በሐዋርያት ዘመን መንፈስ ቅዱስ ወረደ የሚለው የዚያ ሚስጥር ነው ቤሊ፣ የተለየ ሳይሆን ከሰው ከተጠመቀ በኋላ መንፈስ ቅዱስ ይወርድበት ነበር አይደል? በሐዋርያት ዘመን ትክክል። በቃ የመንፈስ ቅዱስ መስጫ ምልክት ነው። ምንድነው? የዚያ ሳክራመንት ነው መንፈስ ቅዱስን የመቀበል። ሜሮን ሲቀባ አንድ ሰው ከተጠመቀ በኋላ እኮ መንፈስ ቅዱስን ተቀበል ነው የሚለው ካህኑ። እፍ እያለ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ በአንተ ላይ ይደር እያለ ነው የሚቀባው። እና የመንፈስ ቅዱስ ሚስጥር ነው። ለምን በሜሮን ሆነ የሚል ጥያቄ ከሆነ ሌላ ነው። ግን ሰው ከተጠመቀ በኋላ በአዲስ ኪዳን መንፈስ ቅዱስን ያመነ የተጠመቀ አይድንም አለ ነው። ሜሮን ሲቀባ ሳይቀባ ለምሳሌ ቅዱስ ጴጥሮስ ካጠመቃቸው በኋላ መንፈስ ቅዱስ የወረደባቸው ሰዎች መንፈስ ቅዱስ ሳይወርድባቸው አልዳኑም ነበር? እንደ ቃሉ እንድናወራና ቃሉ ያመነ የተጠመቀ ይድናል። መንፈስ ቅዱስ ያመነ የተጠመቀ ሜሮን ባይቀባ ይድናል አይድንም? ይሄ እኮ ጥያቄ መንፈስ ቅዱስን ያልተቀበለ ይድናል ወይ እንደማለት ነው። መንፈስ ቅዱስን በዚህ መንገድ የተቀበለ የለማ። ማንም በዚህ መንገድ የሆነ ነገር አዘጋጅታችሁ ቀብታችሁ መንፈስ ቅዱስን ትሰጣላችሁ ያለ የለም እኮ። ስለዚህ መንፈስ ቅዱስ በዚህ መንገድ ነው የሚሰጠው የሚለውን ጥያቄ አንሳ እንጂ መንፈስ ቅዱስን ያልተቀበለ የማይድን ከሆነ ግን በቃ ሚስጥረ ሜሮን እንደዛ ነው ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ አልዳነም ማለት ነው። መንፈስ ቅዱስን ተቀብሏል እንዴ? እሱ መንፈስ ቅዱስን ተቀብሏል እኮ። መንፈስ ቅዱስ ሳይቀበል ነው እንዴ ዝም ብሎ ተጠምቆ የመጣው? ምን የተቀባው ነገር አለ? ግን መንፈስ ቅዱስን አልተቀበለም። እዛ ጋር ምንም አመነ፣ ተጠመቀ፣ ደስ ብሎ ተሄደ ይላል። ድኗል እሱ እኮ። በሐዋርያት ዘመን እኮ የመንፈስ ቅዱስን እጅ በመጫን መንፈስ ቅዱስ አሳደሩባቸው፣ ወረደባቸው ነው የሚለው አይደለ? አዎ። አይ ኢትዮጵያዊ ጃንደረባ አምኖ ተጠምቆ ብቻ ነው የሄደው። ድኗል ወይ? እንዴት አይነት ጥያቄ ነው የምጠይቀው አንተ? መንፈስ ቅዱስ አምኖ ተጠምቆ ሄደ ማለት መንፈስ ቅዱስ አልተቀበለም ማለት ነው ወይ? እኔ እኮ አሁን መንፈስ ለምሳሌ ያመነ ኢየሱስ ክርስቶስን ያመነ ይድናል ይላል መጽሐፍ ቅዱስ። ኦኬ፣ እሱ አይሆንም መጠመቅ አለበት አላችሁ። እሺ፣ ያመነ የተጠመቀ ስንል ደግሞ አምኖም ተጠምቆም ከእንደገና ሜሮንም ካልተቀባ ደግሞ አይድንም። አምኖ ተጠምቆ ሜሮን ተቀብቶ ራሱ ቅዱስ ቁርባን ካልወሰደ አይድንም። ኦኬ፣ ቅዱስ ቁርባንም ከወሰደ በኋላ ደግሞ ስራ ሰርቶ ፐርፌክት ካልሆነ አይድንም። አሁን የመዳኛው መንገድ ኦርቶዶክስ ጽፋ ይሄ ነው የመዳኛ መንገድ ያለችው ነገር አለ በኦርቶዶክስ ቤተክርስቲያን? እስቲ ንገሩ። አሁን ያነሳቸው በሙሉ መጽሐፍ ቅዱሳዊ ነበሩ አልነበሩም? መጀመሪያ ለመዳን እምነት ዘማራሚ እኔ አሁን ብዙ የተምታታ ነገር ስላየው ቤተክርስቲያን ይሄ ነው የመዳኛ መንገድ ይሄ ነው ያለችው አለ። መጀመሪያ ቆይ እናጥራውና መጀመሪያ መጽሐፍ ቅዱስ ቃል በቃል ላይ ለመዳን እምነት ያስፈልጋል፣ ስለዚህ እምነት ያስፈልጋል ትላለች። ለመዳን መልካም ስራ ያስፈልጋል፣ ለመዳን መጠመቅ ያስፈልጋል፣ ለመዳን ደግሞ እንዳልኩ ሚስጥረ ጥምቀትን መፈጸም ያስፈልጋል፣ ሚስጥረ ቁርባንን መፈጸም ያስፈልጋል፣ መልካም ስራ መስራትም ያስፈልጋል። እነዚህ ሁሉ ቤተክርስቲያን የምትለው መጽሐፍ ቅዱስ አይደለም። በመጀመሪያ ደረጃ እሱማ ሌላም ትላለች
ለምሳሌ አይ መጽሐፍ ቅዱሳዊ ናቸው ይዳናል ትላለች። የመዳኛው ብዙ ነው። ቆይ እሱን እንመጣበታለን። እነዚህ አሁን ቅድም የጠቀስካቸው እነዚህ መጽሐፍ ቅዱሳዊ ናቸው አይደሉም? መጽሐፍ ቅዱሳዊ ነው፣ ግን መጽሐፍ ቅዱስ ብቻ ሌላም መዳኛ አለ። በቃ አንተ በዚህ ሌላውን ተውና ልክ አንተ በመጽሐፍ ቅዱስ መሆኑን ካመንክ አንተ ለመዳን ልክ እንደ ኦርቶዶክስ ክርስቲያን እምነት ያስፈልጋል፣ ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ ስጋው ደሙ መቀል አለበት፣ መልካም ስራ መኖር አለበት ብለህ ታምናለህ አንተ? የመሬቷ ቤተክርስቲያን አንተ የምትለውን አይደለም የምታምነው። አንተ ታምናለህ። አንተ ነው የጠየኩህ። አንድ ውሃ ጠጥቶ በላይ ወደዛ አንተ የምታምነው ጠየኩህ። የእኛን ተወውና የአንተ ነው የጠየቅህ ያለት አንተ እንደ መጽሐፍ ቅዱስ እኮ አንተን ጠየቅኩህ። የእኛን ተወውና እናንተን ነው እኮ እየጠየቅኳቸው ያለሁት። ገባኝ። ነገርኩህ እኮ ነው ስጠይቅህ መለስክልኝ። እየጠየቅኳቸው ያለሁት ቤሊት እኮ ጠየቅከኝ መለስኩልህ። ምን ብዬ መለስኩልህ መሰለህ? አንተ እነዚህን ጠይቆች ዘረዘርክና እነዚህ ሁሉ ተገኝቶ በቅዱሳን ቃል ኪዳን አይዳንም። አንተ በመቆቆይ እሱን አሁን አንተ ያስገባው አሁን ያስገባው እሱ መጀመሪያ ጠይቄ ይሄን አይደለም የጠየቅከው። አሁን ያስገባው እሱን አሁን አትዋሻ ቤሊ። ትልቅ ሰው መሬት ያለችው ቤተክርስቲያን ታምነዋለች። መሬት ላይ ያለ ነው እኮ አየር ላይ አይደለም አሁን የምናወራው። አሁንም መሬት ላይ ሆነን የምናወራው ያለ ነው። አሁን ያለ ነው ንፋስ ላይ አይደለንም። አሁን ረጋ ብለህ ለማዳመጥ ሞክር። አንደኛ እድሜ የሚያስተምረን ይመስለኛል። በቅዱሳን ቃል ኪዳን አይዳንም። ዘማርያም ኧረ አዳምጠኝ እባክህን አንተ ሰውዬ። ኧረ ትልቅ ሰው ነህ እባክህን። መጀመሪያ የጠየቀው ጥያቄ ምን ብለን ነው? ተጠምቆም አንድ ሰው ሜሮን ተቀብቶም ስጋው ደሙም ተቀብሎም መልካም ስራ ሰርቶም እነዚህ ሁሉ ተደርጎም በእናንተ ጋር ገና ነው ይባላል። እነዚህ ሁሉ መጽሐፍ ቅዱሳዊ ናቸው ወይ ብለህ ጠየቅከን። እንዲህ ስትለን የምን ቢመለስኩልህ? እነዚህ አሁን የጠቀስካቸው ሙሉ መጽሐፍ ቅዱስ ላይ አሉ የሉም ስለ አሉ አልከኝ። አሉ ስትለኝ መልካም እንደናንተ ብዬ አዞርኩት። የእኛን ጥያቄ መለስኩ። ምን ብዬ አሉ ወይስ የሉም ብታይ ኖሮ ጥምቀት እንደሚያድን እምነት እንደሚያድን ስጋው ደግሞ የዘላለም ሕይወት እንደሚያሰጥ አሳየ ነበር። አለ አልከኝ። አለ ካልከኝ በኋላ ወደ አንተ አዞርኩትና እሺ አንተስ በአንተ ቤተ እምነት ለመዳን ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ አንድ ሰው ስጋው ደግሞ መቀበል አለበት፣ ከእንደገና ደግሞ መልካም ስራ መስራት አለበት ብለህ ታምናለህ ወይ አልኩ። ይህንን ስልህ ትሸሻለህ። ይህን ታምናለህ አንተ? አልሸሸው ምን መሰለህ ያልኩት። እሺ ታምናለህ አታምንም? የተጻፈ ቆይ ያንተ የመዳን ትምህርት ቆይ ያንተን መልስልኝ። ያንተን መልስልኝ ካላውራ እሺ ልንገርህ። ቤተክርስቲያኗ የተጻፈ የመዳን ትምህርት ስለሌላት በቅዱሳንም ቃል ኪዳን ትድናለች። የሆነ ቦታም ሄደ ስትቀበል ያንተን መልስልኝ። አይደለም አንሽሽው። ሪያሊቲውን እኮ መሸሽ የለብንም አይደል? ቆይ ለምን ትሸሻለህ አንተ? በጥምቀት ድነት ይገኛል ብለህ ታምናለህ? ቆይ በጥምቀት ድነት ይገኛል ብለህ ታምናለህ? አንተ እኮ አስተማሪ ስለሆንክ እየጠየቅኩህ መለስኩልህ። አዎ ልክ ነው። አዎ አልኩህ። ይኸው መለስኩልህ። አዎ አለ። ይኸው በቅዱሳን ቃል ኪዳን ይዳናል። አዎ እሱ ጋር አትግባ። እሱ ጋር ቤተክርስቲያኗ የምታምንበት ነው። ቆይ አንተ ልጠይቅ ደግሞ አሁን አዎ አልኩህ አይደል? አንተ መልስልኝ ደግሞ አሁን አንተ ስለዚህ ይህንን አስታርቅልኝ ከመጽሐፍ ቅዱስ ጋር አስታርቃ መጀመሪያ የሚጠይቅ አዎ ካልኩ በኋላ መልስልኝ። ያንተ ደግሞ አዎ የሚል አይደለም በለኛ ዘማርያምዬ። እኔ አሁን መጀመሪያ ልጠይቅ ነው የመጣሁት። በመጮህ አይሆንም። ዝም በል ስለ ጮክ ነው እንዴ አንተ? እኔ ረጋ ብዬ ስለማወራ ነው እንዴ? ጓብዬ የተሳደብኩ ላወራ እንዴ አንተ? የሶር ነው እንዲመለስልህ ትፈልጋለህ? የሶር ሲጠይቁ ደግሞ አትጠይቁኝ ለምን ትላለህ? ለምን ብልጥ ስራ ትሰራለህ? ለምሳሌ 78 ሰው የበላ ይድናል ይላል። እሱ ይድናል። እሺ አዳምጠኝ። የሶር ነው ጠየከኝ። የሶር ነው አዎ አልኩህ አይደለ? አንተ አዎ ወይም አይደለም ብለህ መልስልኝ። በመዳን በመጽሐፍ ቅዱስ ትምህርት ላይ ለመዳን እምነት፣ ጥምቀት፣ ሚስጥራትን መፈጸም፣ መልካም ስራ ምግባር ያስፈልጋል ብለህ ታምናለህ? አታምንም? አንተ የሶር ነው ብለህ መልስልኝ። ኦኬ እናንተ መጽሐፍ ቅዱስ ብቻ አታምኑ። የሶር ነው ብለህ መልስልኝ። የሶር ነው ብለህ መልስልኝ። አሁን የሶር ላይ የሳር ላይ አልኩህ እኔ አቋም ይቻላል አላቅም። ጥያቄውን ልታስቀይሰኝ ነው ዘማርያም? ወደ ሌላ ልታስቀይስ ነው? ይሄ ያረጀ ወሬህን ተው እባክህን ቤሊ። እንደ ትልቅ ሰው አውራ። አንተ የልጆች አባት አይደለህ እንዴ? ስለዚህ የቤተ ክርስቲያኗ ትምህርት ከሆነ በቀጥታ መልስ። በቃል ኪዳን ይዳናል የሚለውን አንተ ለመዳን ጥምቀት አያችሁ አይመልስም ቤሊ። መቼም አይመልሰውም። መልስ ለመዳን ጥምቀት፣ መልካም ስነ ምግባር፣ ሚስጥራት መፈጸም አይመልሰውም። አትመልሰውም፣ በጭራሽ አትመልሰውም። ለምን? መጽሐፍ ቅዱስ ላይ ያለ። ስለዚህ አንተ የምትፈልገውን መሰለ ይሄ ኦርቶዶክስ በቅዱሳን ቃል ታድናለች ብሎ እዛ ጋር መመለጥ የምትፈልገው ስለ ራስህ አታወራም። በቀጥታ መልስልኝ። አሁን ለመዳን ሚስጥራትን መፈጸም ሚዩት አታርጉት። እሺ ሚዩት አትርጉት። ለመዳን ሚስጥራትን መፈጸም እነዚህ ነገሮች መስራት ያስፈልጋል አያስፈልግም ብለህ ታምናለህ አንተ? አዎ ይማደም። ስለዚህ የእናንተ የመዳን እኮ መጽሐፍ ቅዱሳዊ አይደለም። ከውጭም ለምሳሌ ቅዱሳን አያድኑም ወይ? ተቀራ እንዴ ወይ? አብራራልኝ።
አያድኑ። ከሌላ ሰው ጋር እናወራለን። ሌላ ሰው ይገባታል። ቤሊ ሰማይ ሄደህ ጠይቃቸው፣ ሞት ጠይቃቸው። ሲኦል ካልገባ በነገራችን ላይ ማለት ነው ማን አይመልሱ ለምን እንደማይመልስ ቤሊ ታውቃለህ። እንደዚህ ካለ ከሌሎቹ ጋር ሊጣላ ነው። ስለዚህ ያለው አማራጭ ምንድን ነው? በቅዱሳን ቃል ኪዳን ብሎ መሸወድ አለ፣ መሸፈን አለበት። አይታችኋል። ቤሊ ለእኔ ቀጥታ ጠየቀኝ። ጥምቀት ያድናል ትላላችሁ፣ ሚስጥራትን መፈጸም ያድናል ትላላችሁ፣ መልካም ስነ ምግባር ያስፈልጋታል እንደዚህ እያላችሁ አለ። አዎ አልኩት። በቅዱሳን ቃል ኪዳን ድነት ይገኝ ብለህ ታምናለህ አለኝ። አዎ አልኩት። የሶር ነው የጠየቀኝ። እሱን ገልብጬ ግን ስጠይቀው ግን የሶር ማለት አልፈለገም፣ ይፈራታል። ለምን? አዎ ካለ ከሌሎቹ ጋር ይጋጫል። በነገራችን ላይ ቤሊ እንዲጠይቅ አይፈልግም። ቤሊ በቃ የሚፈልገው መጠየቅ ብቻ ነው። ኬኩን ጠና ይስጥልኝ ወንድማችን፣ እንዴት ነህ? ዌልካም ባክ ቱ ኤምሬትስ ስቴዲየም። አለን እንደምዬ፣ እንዴት ነህ? ደህና ነህ? ሰላም ነው፣ ሁሉ መልካም ነው። ቃልዮት ያሰማልን ያለው ዲያቆን ቃልዮት ያሰማልን። እየተማርኩ ነው። እሺ ወንድማችን ሚኪያስ ናችሁ? ሰላም ነው፣ ሰላም ነው ወንድማችን፣ እንዴት ነህ? ዘማርያም ሄቨን አለን። ጥያቄ አለ? የምትጠይቀው አለ ወይስ የምትመልሰው አለ? ጥያቄ ምንድን ነው? እኛ ፕሮቴስታንቶች ሐዋርያዊ ቅብብሎሽ አለን። ኦርቶዶክስ ግን ሐዋርያዊ ቅብብሎሽ የላትም ነው የምለው። ሐዋርያ እኮ እንደዚህ ስትል ኤቪደንስ ሊኖር ይገባል። ሐዋርያዊ ቅብብሎሽ አለኝ ስትል ማለት ነው። ሐዋርያዊት አይደለችም ቤተክርስቲያኒቱ ያልኩት ለምንድን ነው? ከሐዋርያት ስዕል ቅዱሳት ስዕላት የዞረ የለም፣ ወደ ማርያም የጸለየ የለም፣ ጸበል የረጨ የለም። ልቀጥል። እኛ ፕሮቴስታንቶች አሁን እነዚህን አናረጋቸውም። ስለዚህ እኛ ነን ሐዋርያዊ ቅብብሎች። ወንድማችን ከስዕላት በፊት ከጠበል መርጨት በፊት በመዳን ትምህርት ነው አይደለም? የሐዋርያት ትምህርት መሰረት። ትክክል። በጣም ጥሩ። በመዳን ትምህርት ላይ ፕሮቴስታንቶች የሚያስተምሩት እምነት ብቻ የሐዋርያት ትምህርት ነው? አይ ጥያቄ እንግዲህ ስላልከኝ ነው፣ ይቅርታ። አይደል ነው ወይ ነው? አይ ነው ወይ? ሚኪያስ በቀጥታ መልስልኝ። ነው ወይ ነው አይደለም? አዎ ሐዋርያዊ ነው ብዬ ነው የማስበው። ለዛም ነው ፕሮቴስታንት። የትኛው ሐዋርያን አበው? ይሄው አሁን ማስረጃ ታሳይናለህ ወይ? ከመጽሐፍ ቅዱስ ከሐዋርያት ከ12ቱ ሐዋርያት ወይ ከ12ቱ ሐዋርያት ውስጥ በመጽሐፍ ቅዱስ አሊያም ደግሞ ሐዋርያን አበው እነ ፖሊካርፕስ ሊሆኑ ይችላሉ፣ እነ አግናጤስ። ሐዋርያን አበው ውስጥ ለመዳን እምነት ብቻ ያሉበት፣ ጥምቀት እንደማያስፈልግ፣ መልካም ስራ እንደማያስፈልግ አድርጎ ያስተምር። ፕሮቴስታንት አሁን የሚያስተምረው ትምህርት ያስተማረ አንድ አባት ጥቀስልኝ። በትልቁ አድርገውና ማስረጃ አሳየኝ። በትልቁ አድርገውና ማስረጃ ጥያቄ ይለፍ። ዘማርያም እያለ ያለ እሱ ምንድን ነው እያለ ያለ? አንተ ሐዋርያዊ ቅብብሎሽ አለኝ ብለሃል። ስለዚህ እናንተ የሚለውን ተማምነን ነው ወደኛ የምንሄደው። አዳምጠኝ። መጀመሪያ ቅድም ነግሬ ነበር። ልትናገር የምትችለውን ኤቪደንስ የሆነ መረጃ ገባ መረጃ አቅርበህ ነው ይኸው እኛ በእንደዚህ አይነት መልኩ ሐዋርያዊ ቅብብሎሽ አለኝ። ለምን ጥያቄ እንዳይነሳብህ ነው ሆነ መምጣት ያለብህ። ስለዚህ ጥያቄዎችን ሳትመልስ ሐዋርያዊ ቅብብሎሽ አለኝ ማለት አልችልም። ዘማርያም የጠየቀ ምንድን ነው? 16ኛው ክፍለ ዘመን ላይ ሉተር 5ቱን ሶላዎች ሲያመጣ የትኛው ሐዋርያ አበው ነው ይህንን 5ቱን ሶላዎች ተቀብሎ የነበረ የተናገረ ያስተማረ? ወይም ደግሞ ከበጎ ሐዋርያት የትኛው ነበር ይህንን ሲናገር ሲያስተምር የነበረ? ሐዋርያዊ ቅብብሎሽ ካለቅ ማለት ነው። ይህን ጨርስና ለካ እንደዚህ ነው እንደ እኛ የለንም እንላለን። እኛ ደግሞ በራሳችን እንመልሳለን። እሺ ደምዬ እና ዘማርያምዬ፣ እኔ እኮ ኦርቶዶክስ ማልሆንበት ምክንያትን የተናገርኩት በጥያቄ እንዴት መለሳችሁልኝ? አሁን እኔን አሳምናችሁ ሐዋርያ እንደሆናችሁ ሐዋርያዊ ቅብብሎሽ መኖሩ እንደዚህ እናድርግለት። ቆይ ደሜ ሚኪያስ፣ ቆይ አንድ ነገር። የሐዋርያት ትምህርት የሚጀምረው ከጸበል ነው። የአንተ ቤዝመንት እኮ ነው አሁን የጠየቅን። አንተ ምን አደረከኝ? አይ ጣራው ላይ እናውራ፣ መሰረቱን እንተወውና የኔን ጥያቄ መልሱልኝ። ጣራው ላይ ነው የምናወራው። መሰረትን ጠይቅ ነው። አይ እሱን አትጠይቁኝ፣ በእናንተ ጥያቄ አልጀምርም ነው እያልክን ያለ። እኛ ደግሞ መሰረት ያዝ። የሐዋርያት ትምህርት ምንድን ነው? የሰው ልጆች መዳን። የሰው ልጆች መዳን ላይ ሐዋርያት ምን ብሎ አስተማሩ?
ከዛ ከግድግዳ ጋር ስለ ግድግዳው እናወራለን። መሰረቱን ከያዝን በኋላ ስለ ታቦት እናወራለን፣ ስለ መስቀል እናወራለን፣ ስለ ጠበል እናወራለን፣ ስለ ስላድኖ እናወራለን፣ ስለ ቅዱሳን ምልጃ እናወራለን። መጀመሪያ መሰረቱን አንተ ደግሞ መሰረቱን ተወውና እኔ የምጠይቀውን ጥያቄ ብቻ መልስልኝ፣ ቤዝመንት አልፈልግም ነው እያልክ። እኛ ምን አልን? መሰረቱን ያዘው ነው ምንልህ። አንተ አሁን እንዴት እያረከው ነው? ጥያቄውን እኛ ለመሸፈን እንደፈለግን እንዳይመለስ እንደፈለግን አስመስል አቀረብከው። ሐዋርያት የቱ ጋ ነው በጣም አስጨንቋችሁ ስለ ስላድኖ ያወሩን? የቱ ጋ ነው ስለ ጸበል መርጨት የነገሩና ወይ ደግሞ ጸበል አትርጩ ብሎ የጀመሩልን? መጀመሪያ የሐዋርያት የመልእክት አንጓ የሆነ አዳምጠኝ ሚኪያስ፣ የሐዋርያት አንጓ የሆነው መሰረት የሆነው ድህነት ላይ የፕሮቴስታንትና የኦርቶዶክስ ቤተክርስቲያን ላይ አፖስቶሊክ ሴሽን የሆነ ሐዋርያዊ የሆነ ውርርስ ትምህርት ያለው እኛ ጋ ነው ካልክ፣ ይሄው በሐዋርያት መሰረት ያለው የድህነት ትምህርት ኦርቶዶክስ ስታለች። ሐዋርያት እንዲህ ብለው እያስተማሩ ሳለ ኦርቶዶክስ ግን እንዲህ ብላ ማስተማር ጀመረች። ስለዚህ መሰረቱን ረስተዋለች። መሰረቱን ከሳትነው በኋላ ስለ መስቀል ብናወራ፣ ስለ ድንግል ማርያም ምልጃ ብናወራ፣ ስለ የትኞቹን ቅዱሳን ምልጃ ብናወራ ዋጋ የለውም። መሰረቱን ስተናዋላ ድህነቱ እየተጓባን ከሆነ ማለት። ስለዚህ ቤዝመንት ላይ ልዩነት አለን ነው። ስለዚህ እነዚህ ነገሮች ባይዘ ቀላል ናቸው ብዬ ስለማላስብ ነው። ለምሳሌ የማርያም ጉዳይ ኦልሞስት ወደ ዶግማነት አድጓል አይደል ኦርቶዶክስ ቤት። ስለዚህ ቀላል ነው ብለን አናስብም። አላልኩትም። ተረተኛ እያልኩት ያለው ገብቶሃል? ችግር የለውም ወደ እኛ እንለፍ። ቆይ አትሽሸው። ለምንድን ነው ግን ማዳመጥ ማትወዱት? ግን በስመ አብ ወልድ፣ ይሄ በጣም ቀላል ነገር አይደል እንደ የምንወያየው ነገር። እየተደማመጡ ማውራት ግን ለምንድን ነው የማትፈልጉት? እየሰማሁ እኮ ማወራው ነገር ግን እየገባህ ነው። ግን ምለው ነገር ይገባሃል? ግን ገብቶኛል። አዎ ርዕሱ የቄር እያልኩ አይደለም። አዳምጠኝ ከሆነ ርዕሱ የቄር እያለች አለን ቤተክርስቲያን። የቤተክርስቲያን አሁን ብዙ ጊዜ የምንከራከሩ ከእናንተ ጋር ለምንድነው መሰረቱ ላይ ማትወያዩት ነው የኛ ጥያቄ። መሰረት ነው ብዬ እኮ ስለማምን ነው። አይደለም ቆይ ስለ አድኖ መሰረት ቆይ አመጣለሁ። ቆይ ታመጣዋለህ። የሐዋርያት የትምህርታቸው መሰረት ምን ነበር? እሱ ችግር የለውም። እኔ አምስቱን አዕማደ ምስጢራት እቀበላለሁ። አይደል የሐዋርያት ትምህርት መሰረት ምንድን ነው? አምስቱም አዕማደ ምስጢራት በፕሮቴስታንት ውስጥ ላይ ተቀባይነት አላቸው? በተዘዋዋሪ እንቀበለዋለን። መጽሐፍ ቅዱስ ላይ በተዘዋዋሪ አይደለም። ለምሳሌ አምስቱ አዕማደ ምስጢራት ምንድን ናቸው? ንገረኝ እስኪ አንተሽ። አንደኛው ለምሳሌ ምስጢረ ጥምቀት፣ ምስጢረ ቁርባን አይደለ? ምስጢረ ትንሣኤ። እሺ እነዚህ ነገሮች መጽሐፍ የመጀመሪያው ምንድን ነው? ለምሳሌ ጥምቀትን በተመለከተ እኔ አይደለም ምስጢረ ስላሴ ነው። ቆይ በጥምቀት አንተ በመጣል ቆይ በምስጢረ ጥምቀት ላይ ኦርቶዶክስ ቤተክርስቲያን አምስቱ አዕማደ ምስጢራት ላይ ምስጢረ ጥምቀት የምታስተምረው ጥምቀት ለድህነት ብላ ነው አይደለም የምታምነው? ትክክል ነው። ስለዚህ አንተ ፕሮቴስታንት ሆነ አምስቱ አዕማደ ምስጢር እቀበላለሁ ስትል ምስጢረ ጥምቀትን ለድህነት ብለህ ትቀበላለህ? አንተ እቀበላለሁ። ምክንያቱም የመጀመሪያዎቹ ፕሮቴስታንትም የመጀመሪያ ሪፎርመርስ ወይም ደግሞ የመጀመሪያ አዳሾች እነ ማርቲን ሉተር ይቀበሉ ነበረ ጥምቀት ለድህነት መጽሐፍ። ስለዚህ የአንተ እምነት ምንድን ነው? ቆይ ዲኖሚኔሽን ምንድን የምትከተለው? ዲኖሚኔሽን ምንድን ነው? ዲኖሚኔሽኔ እንትን ነኝ፣ ሙሉ ወንጌል ነኝ። ሙሉ ወንጌል ጥምቀት ለድህነት ብለው ያምናሉ? አምናለሁ። ለምን ያምናሉ? ወይ እነሱ ያምናሉ? አይ ቲንክ ያምናሉ ብዬ አስባለሁ። ግን ያው ዞሮ ፕሮቴስታንት ሪፎርመርስ የመጀመሪያዎቹ ፕሮቴስታንቶች እየነገሩ ነው እንዴ? ቆይ ሙሉ ወንጌል አንተ አማኝ ሆነ እየነገሩ ነው እንዴ? እነሱ አታቆም እንዴ? ማለት የሚያምኑ መሰለኝ ብለህ እኮ የሌላ ቤተ እምነት ሆንክ እኮ አንተ። ለምሳሌ ኦርቶዶክሶች የሚያምኑ መሰለኝ አይደለም እኮ ኦርቶዶክስ ሆኜ አይደለ እንዴ? እሺ አንድ ቆይ ሚኪ በቃ አሁን አንድ ችግር የለውም። ግን እኛ እንወዳለን። እኛ እዚህ ጋር የያዝነው የነፍስ ማዳን ስራ የያዝነው። ኦርቶዶክስ ለምን አትሆንም ሚኪ? ምንድነው የሚይዝህ? እሱን እኮ ነው ያልኩህ። ሐዋርያዊት አይደለችም። አዳምጠኝ። ሐዋርያዊትማ ልምዶች ለማርያም የጸለየ ሐዋርያ የለም። ወንድማችን አዳምጠኝ። ስዕል ይዞ የዞረ የለም። አዳምጠኝ ወንድሜ። ስዕላትን ለምንድን ነው ታቦት ይዞ የዞረ የለም እኮ። አዳምጠኝ፣ በፍቅር አዳምጠኝ። እኛ አሁን ቅዱሳን ስዕላትን ለምንድን ነው የምንጠቀምባቸው? ታውቃለህ? ግንዛቤው አለ ግንዛቤው ወንድሜ። ቤኔሬት ታደርጓቸዋላችሁ ማለት ታከብሯቸዋላችሁ። እኔም እኮ እዚህ ጋር ምስሌ ላይ
መልስ መልስልኛ ወንድሜ። ቅዱሳን ስዕላትን ለምን ፐርፐዝ ነው የምንጠቀመው? መልስልኝ ወዳጃችን። ቅዱሳን ስዕላትን ከእግዚአብሔር ጋር እንዲያገናኝ ቅዱሳን ስዕላት የትኛው ኦርቶዶክሳዊ ነው ቅዱሳን ስዕላት ከእግዚአብሔር ጋር እንዲያገናኘው የሚያደርግ? ይኸውልህ አሁን አንተ የምትስተው እዚህ ጋር አንድ ሰው አዳምጠኝ። አሁን ለምሳሌ ያክል የጌታ እራት ቀን አንተ ቤትም ሊኖር ይችላል። የተሳሉ ቅዱሳን ስዕላቶች አሉ። እነዛን ቅዱሳን ስዕላቶች ስትመለከት አንተ ዘንድ ምንድነው የሚፈጥርበት መሰለህ? ጌታ ከደቀ መዛሙርቶቹ ጋር እራት የበላበትን ጊዜ ታስታውሳለህ፣ ትማርበታችኋለህ፣ ትምህርት ትወስድበታለህ። ይህን ነገር ትምህርት ትወስድበታለህ። ገባ? ሁለት ቅዱሳን ስዕላት ለምን ሐዋርያት አላደረጉት? ይሄ መረዳት አልነበራቸው? አዳምጠኝ ወንድሜ፣ አዳምጠኝ። ሁሉ ነገር እኮ ደሜ ፕሮፋይል ያለው ምንድን ነው ሚኪ? ፕሮፋይል ላይ ያለው ስዕል ነው። የምን ስዕል ነው? የጌታ ኢየሱስ ምሳሌ ስዕል ነው። ግን ለዚህ ስዕል ቬኔሬት አላደርገውም ነው። ማን አዘዘ እንደዚህ እንድታረግ? አልጸልይለትም። ማን አዘዘ እንድታረግ? ማን አዘዘ? አትስገድለት፣ አታክብረው። ቆይ አዳምጠኝ። ቬኔሬት አታርገው፣ አትስገድለት፣ ግን አድርገው የሚል ጥቅሴት አለ። አይ ስዕል በብሉይ ኪዳንም በአዲስ ኪዳን በብሉይ ኪዳን ላይም ነበር። ለትምህርት እኔ አልጠየቅኩም። እኔ የጠየቅኩህ ስዕል ነበር አልነበረም ሳይሆን ያልኩህ፣ አዳምጠኝ። አንተ በሐዲስ ኪዳን ያለ ክርስቲያን ነህ አይደለ? አንተ በአሁን ባለህበት ይሄንን ስዕል አታክብረው፣ አትስገድለት፣ ግን እንደ ፕሮፋይል አድርገህ እና ምን ስዕል መጠቀም ትችላለህ የሚል ጥቅስ ከየት አመጣኸው? ማን ጥቅስ ቃል በቃል ባይኖርም መጽሐፍ ቅዱሳዊ ሀሳቡ አለ። ችግር ስዕሉ እንደሚጠቀም የሚል ሀሳብ አለ። ሲምቦል ስለሆነ ማን አዘዘ? መጽሐፍ ቅዱስ ላይ ከየት አመጣኸው እኮ? ሲምቦሊክ አድርጎ ያለው ማን ነው? ቃል በቃል የለም እንደዚህ እኮ። መጽሐፍ ቅዱስ ላይ የሌለ ነገር ለምን ትጠቀማለህ ታዲያ አንተ? አይ ለእኔ የሚወክልልኝ ነገር አለ ብዬ ስላመንኩ ነው። ግን አይፈቀድልህ። መጽሐፍ ቅዱስ ላይ መሰረት ሳይኖርህ ያለ መጽሐፍ ቅዱስ ትእዛዝ ይደረጋል እንደዚህ? አይ መጽሐፍ ቅዱስ ላይ አለ ስዕል ስላለ ብዬ ነው። እሱ ነው እኮ የቱ ጋር? አይ መጽሐፍ ቅዱስ ላይ የክርስቶስን አደምጠኝ። ቆይ ለምሳሌ እንደዚህ የምንጠይቅህ አሁን በጣም ጠቃሚ ሆኗል። ለማን የምንጠይቅ ጥያቄ ግን እንደዚህ ጠይቅ ስለምንጠይቅ ነው ከእናንተ ማለት ያናደራል። አሁን ጥያቄ ራሱ አያበሽቅም? ያናደራል። ሲምቦል ነው ያረከው አይደል? ምንም አላረከው ማለት ግን ይህን በቃ ጥቅስ በጥቅስ እንደዚህ እየጠየቅኩ የቱ ጋ ነው እንደዚህ ክርስቶስ በጎቹ እንደዚህ እያደረገ ምናምን ነገር ብለህ መጽሐፍ ቅዱስ በስዕል መልክ አስቀምጡ ያዘዘህ የቱ ጋ ነው ብዬ ጠየቅኩ። የለህም አለ ማስረጃ ከመጽሐፍ ቅዱስ አታሳይም። ስዕል እንደዚህ ስሎ እንዲተጠቀመ ሐዋርያ ያለ አትለኝም አይደል? አዎ የለም አይደል? ግን መጠቀምህ ግን ያስወግዛል። መጠቀም ያስወግዘኝ ወደ ስዕሉ ብጸልይ ቆይ አይደል? አይ መጠቀሙ አለ። ቆይ ይሄን ስዕል ስታየው ምንድን ነው የምትዝ የሚልህ? በጎቹን እንደዚህ ይዞ ጌታችን ስታየው ምንድን ነው ትዝ የሚልህ? በቃ ሲምቦሊክ ነው። ምንድን ነው ትዝ የሚልህ? ስታየው ምን የሚጭርብህ ነገር የለም እኮ አለ። ሲምቦሊክ ነው እኮ። ሲምቦሉ ምንድን ነው? ሲምቦሉ ምንድን ነው? የጌታ የኢየሱስ እኮ ሲምቦሉ ምንድን ነው? ምንድን ነው የሚያሳይህ? ምን ያሳይሃል? በጎቹ ምን እያደረገ ምንድን ነው የሚያሳየው? እጆቹን ዘርግቶ እንዲህ ሲያሳይ በጎቹን እየተከላከለ ነው። ኦፍኮርስ ከተኩላ እየተከላከለ ያለ ስዕል በጣም ስዕሉ እንደዛ ነው የሚናገር። ስለዚህ አንተ ውስጥ የሚስለው ስዕል ምንድን ነው? አሁን አንተ ይህን ስታየው ምንድን ነው ትዝ የሚልህ? በቃ ጌታ ኢየሱስ እንደሚጠብቅ ጥበቃ፣ ፕሮቴክሽን። በምን መልክ አረከው? በስዕል። እሺ ደሜ ይቀጥል። በቃ ይኸውልህ አየህ ወንድማችን ጊዜ እንትን አለባቸው። አንዴ ቤጊ አዳምጠኝ። እኔም እኮ ከፕሮቴስታንት ቤተ እምነት የመጣው ሳልሸወድ የእግዚአብሔር ቃል ሳይሸውደኝ ገባ አይደለ? እውነት ወደ ሆነው ገባ ፍሬያማ ወደመሆንበት ነው የመጣሁት። ተረድተኛል አለ። ስለዚህ ሚኪዬ እኔ እንደ ቅድሙ ልጅ የምጋብዘ መጽሐፍቶችን በተለይ አይነ ልቦናን፣ መድሎተ ጽድቅን ሁለቱም በቃ
ሌላውን ትጨምርበታለህ። ግን ሁለቱም መጽሐፍቶችን በተቻለ መጠን ግዛና አንብብ። አዲስ አበባ ነው ያለው ሚኪ? አዲስ አበባ ነህ? አንድም ቦታ ወደ ማርያም ያልጸለዩት ለምሳሌ ጳውሎስ መልእክታቱን ሲጽፍ አንድም ቦታ እባክህን ወንድማችን ጴጥሮስ እባክህን ችግር የለውም። ይህን ሌላ ጊዜ በደንብ እንትን ነው። ሐዋርያት አንድ ቦታ እነዚህ መጽሐፍቶች ከፍተኛ ቦታ ይሰጣል። እነዚህ መጽሐፍቶች ይሄ ሐዋርያዊ አይደለም። ኧረ እባክህን አዳምጠኝ፣ በእናትህ አዳምጠኝ። እኔ አሁን የምጋብዝህ እልኸኝነት የሆነ ጉንጫ አልፋ ክርክር እንድትከራከር አይደለም። የነፍስ ማዳን ሂደት ነው እያደረግን ያለ ነው። ስለዚህ እነዚህ መጽሐፍቶችን አንብበና ከዛ በኋላ ጥያቄ ካለ መተህ ጠይቀን። እነዚህ መጽሐፍቶች መድሎተ ጽድቅ ዕፅ አንድን አንብብ። በተለይ ማለት ገጽ 120 ላይ ስለ ድነት የሚያወራ ገጽ ደግሞ 110 ላይ ስለ ቁርባን ስለ ጥምቀት የሚያወራ አንብብ። እውነት ነው የምልህ። ከዛ በኋላ ኦርቶዶክስ እንደዚህ ነው የምታስተምረው ብለህ የሆነ ነገር እንድትረዳ ያደርጋል። ገጹን እንዳትረሳ። ስለ ድነት ያለውን ገጽ 120 ላይ ያለውን አንብበህ ተረድተህ ከዛ በኋላ መተህ ጠይቀን። እሺ፣ ወዳለሁ ወንድሜ፣ ተባረክ። ዘመንዬ ዌልካም ብያለሁ ወንድማችን። ቻው። በነገራችን ላይ እባካችሁን ኮመንት። ለነገሩ እናንተ ኦርቶዶክሳውያን አይደላችሁም፣ ተሐድሶአውያን ናችሁ፣ ተሐድሶች ናችሁ። የአሰግድ ቀንበር የተጫነባችሁ ማለት ነው። እና ፕሊስ አትሳደቡ። ሰውን ሜንሽን እያደረጋችሁ በተለይ ፕሮቴስታንቶችን አትሳደቡ። እሺ፣ እኔ እዚህ ቤት ፕሮቴስታንትን የሚሳደብ ሰው ብሎክ ነው ማድረገው። አስረግጬ ነው የምነግራችሁ። በቃ አትሳደብ። የምትሳደቡ ካላችሁ ኖ ወንጌል እየሰራን አይደለም ማለት ነው። አየህ፣ አሁን ሰው የሰማው ውሸት አለ። ስለዚህ ቤተክርስቲያን የሰማው ውሸት አለ። ዘመኑን ሙሉ ያልሆነችበትን የማታደርገውን የማታምንበትን የሰማው ውሸት አለ። አሁን እሱን ውሸት እያጠራን እየመጣን ነው። ወንድሞች እያጠሩ ነው። አገልጋዮች እዚህ እነ ዘማርያም አሉ፣ እነ ቀሲስ አሉ። በጣም ትልቅ ስራ እየተሰራ ነው። እናንተ ደግሞ በስድብ አትገለጡ ፕሊስ። እሺ፣ በስድብ አትገለጡ። የሆነ ስራችን እየተሰራ ያለውን ስራ ውሃ ማያነሳ አታርጉ፣ አትሳድቡ። ተባረኩ። ቴንኪው ዘመንዬ። ሰላም በለንና ከዛ ከሞቲ ጋር እንቀጥላለን። መልካም ቴንኪዩ ደምሮ ወንድሜ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃለ ሕይወትን ያሰማልን ዲያቆን ዘማርያም፣ በጣም ነው የምናመሰግነው። ደስ የሚል ትምህርት ነበረ። የወጣ ወንድማችን ሳይወጣ ሲያነሳቸው ለነበሩ ሀሳቦች እንዲያው የሚያግዝ ከሆነ ከማለት አንጻር ነው እንዲወጣ የሆንኩት። ምን ሆፍሊ ከታችሁ ነው የሚሰማም ከሆነ አሁን ለምሳሌ በኦሪት ጊዜ የጽላቱ ታቦት ለሙሴ በተሰጠው ሰዓት እስከ ዳዊት ዘመን ድረስ በድንኳን ነበር ያች ታቦት የምትቀመጠው። ቤተ መቅደስ የሚባል ነገር አልነበረም። ለምን? በስደት ነበሩ የነበሩ። ታቦታም አብራ ነበር የምትንከራተተው ማለት ነው። ዳዊት ቤተ መቅደስ እንሰራለሁ ብሎ ባለበት ሰዓት በእጅህ ደምን አፍስሰሃልና አንተ ሳትሆን ከአብራክ የወጣው ልጅ ነው የሚሰራልኝ ብሎ ይለው ነበርና ስለዚህ እስከዛ ጊዜ ድረስ በድንኳን ነበር የነበረ፣ በመጋረጃው ድንኳን ነበረ ታቦቱ የሚቀመጠው ማለት ነው። ያ ሲሆን ስራው በዛ ታቦት ላይ እግዚአብሔር ስራ አይገለጽም ነበር ማለት አይደለም፣ በድንኳን በነበረበትም ሰዓት። ኋላም ላይ ደግሞ ቤተ መቅደስ በንጉሥ ሰለሞን ጊዜ በተሰራበት ሰዓት የአማረ ቤተ መቅደስ ተሰርቶ እዛ ገብቶ እዛ ቤተ መቅደስ ውስጥ ደግሞ የነበሩ ነገሮች አሉ። ለምሳሌ ምስልን አስመልክቶ ነበር ያ ወንድማችን ሲያወራ ነበረ። ደስ የሚል አበባ ምስል እንዳለ ይነገረናል። በአንድ ሳይድ የሰው ፊት በአንድ ግማሽ ፊቱን የሚያሳይ ምስል ታቦቱ አይኑ ታቦቱን የሚያይ አድርጎ የተሳለ ምስል እንዳለ እና ብዙ ነገሮች አሉ። እዛ ሀሳብ ላይ የሚጠቀስ ነገር አለ። አየህ፣ በተረጋጋ ሰዓት ነገሮች ስትል ባደረጉበት ሰዓት እንደዚህ ነገር ይደረጋል። ወደ ክርስትናና አዲስ ኪዳን በኩል ወዳለው ሀሳብ ደግሞ ስንመጣ ሐዋርያቶች ለምን ይሄን አላደረጉም? አሁን ያለችዋን ቤተክርስቲያን አይቶ ለምን እንደዚህ አላደረጉም፣ ለምን እንደዛ አላደረጉም ተብሎ ይባላል። ክርስትና በታሪክ የመጣ ነገር እንደሆነ ወንድሞቻችን አባቶቻችን ያስተምሩናል፣ ይነግሩናል። እውነትም ደግሞ እንደዛ ነው።
ስለዚህ በሐዋርያት ጊዜ ጀምሮ ወይም ደግሞ የመጀመሪያዎቹ ክርስቲያኖች ብለን የምንላቸው አባቶቻችንን በስደት ላይ የነበሩበት ሁኔታ እንዳለ እናያለን፣ እንማራለን። ወደኋላ ፎርም በተደረገ አሁን በምናየው መልክ ቤተክርስቲያን ይህን አይነት ፊዚካል የሆነ ቅርጽ ስትይዝና ስትል ታምኖበት ቅዱሳት ስዕላት አሉ። ወንድማችን መምህራችን ዘማርያም እንዳስተማረን መጽሐፍ ቅዱስን ቅዱስ መጽሐፍ ብለን የምንለው ከያዘው ቅዱስ የሆነ ሀሳብ በመነሳት ነው እና ያን ሀሳብ በጽሁፍ እናነባለን፣ እንረዳለን። ምስሎችን ደግሞ እሱኑኑ ነገር ደግሞ ይመሰክሩልናል፣ ይናገሩልናል። ስለዚህ እንደዚህ አድርጎ ቢያየው ለማየት ቢሞክርና ቢረዳው ይሄ ያለውን ታይም ፍሬም ማሰብ ቢቻል በቅንነት ማለት ነው እዛ የሆነ እውነት ወደ እውነት መቅረብ ይቻላል ብዬ ስላመንኩ ነው በየዋህነት ወጥቼ ይህን ነገር ልናገር ብዬ ያልኩት። ደምረ ወንድሜ እችን እድል ስለሰጠኝ አመሰግናለሁ። ከታች ልውረድ። አሜዚንግ። እንግዲህ ጋይስ እያያችሁ ነው። ከስር ያሉ ኦርቶዶክሳውያን እሳት የበሉ ናቸው። ዝም ብላችሁ አለም ታፕታፕ የምታደርጉት እኛ እናንተን በልጠናልም። እዚህ ጋር የተቀመጥነው በጣም ከኛ የተሻላችሁ ሰዎች እንዳላችሁ እናምናለን። እሺ በርቱልን ኦርቶዶክሳውያን። ከዚህ በኋላ ኦርቶዶክሳዊ ማለት ነው የሚያነብ አንብበው ደግሞ ቤተክርስቲያንን የሚያውቅ በምንም አይነት ሁኔታ በሚነፍሰው ነፋስ የማይወሰድ ገባችሁ አይደለም? የማይወሰድ በቃ እኔ ጠዋት እየተናገርኩ ነበር። እኛ ያኔ ወንጌል ስርጭት ስንሰራ የምንይዘው ገባችሁ ሀብታሙን አይደለም። እኛ የምንይዘው ፌስታል የያዘውን ድክም ያለውን ይሁን ቁርሱስ ያለውን ኃይል የሌለውን ነው ሄደን ወንጌል የምንነግረው የነበረ የዛኔ ታውቃላችሁ። እሱ ግራ ገብቶታል። በቃ እንጀራ ስለሚፈልግ ይገባል። የዋህ ስለሆነ እንጀራ ስለሚፈልግ ይገባል። ግን ጠንከር ያለ ሰው ካለ ጌታ ልቦናን ይክፈትልህ ምናምን ብለን ነው የምንቀየሰው። ይኸው ጴንጤዎች እዚህ ጋር አላችሁ። ጌታ ልብን ይክፈተው ምናምን ብለህ ትቀየሳለህ። ይህን ሰውዬ ግን አድክመው ምሳ ጋብዛለሁ ምናምን ብለኸው የምታስገባው ማለት ነው። አሁን ግን እንደዚህ አይነት ሰዎች እንኳን ብትኖሩ ማለት ነው በአካባቢያችሁ ቢኖሩ ላችሁ ለእናንተ ነው ሚሽን መሰጣችሁ፣ ቻሌንጅ መሰጣችሁ። ቢኖሩ እንደዚህ አይነት ሰዎች እንኳን ብታዩዋቸው ይኸውልህ ባለ ነገር ላይ ሃይማኖትን እንዳትክድ፣ በጥቅም እንዳትክድ። ይኸውልህ አንተ እግዚአብሔር አንድ ቀን ጥሩ ቦታ ላይ ያደርስሃል። ነገር ግን በገንዘብ ምክንያት ግን ይህንን እምነትን አሳልፈን እንዳትሰጥ፣ አባቶች የተጋደሉለትን እምነትን አሳልፈን እንዳትሰጥ፣ ጸንተህ ቁም። እግዚአብሔር ካለ ደግሞ እኔ እግዚአብሔር አደርግልሃለሁ ወይ ደግሞ ከሰዎች ጋር አገናኛለሁ። ኦርቶዶክሳውያን አሁን ሪቫይቫል መነሳት አለበት። በቃ ህዝብን ማዳን ያለብህ አንተ ነህ ብራዘር። ይኸውልህ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ይላል። ስለዚህ ብድግ በላውን ገማ አሁን አንተ ከምትሰማበት የሰማኸውን ደግሞ ተግባራዊ አድርገው። ተግባራዊ ማድረግ አለብህ። ገባ አይደለ? ምንም የማያውቁ ሰዎች ሲበሉ አይን እያየ ሲበሉ ዝም አትበል፣ ግባ። አሁን የሆኑ እንትኖች እዛ የሆነ ካውንስል ሲያደርጉ ግባ ብራዘር። መኪና ዳር አስይዝና ግባ ዳር አስይዝና። ምንድን ነው የሚያወራው ይሄ ሰውዬ? አቅሙን አይቶ ነው የሚያወራው። ግባበት አንተ መሀል ላይ ግባ፣ ተከላከል እምነትህን። አይ መከላከል አለብህ፣ ማጥቃት አለብህ እምነትህን። ገባ? እዚህ ቲክቶክ ላይ ብቻ አይደለም ምድር ላይ የሆነ ነገር ካለ ማለት ነው ገብተህ ዲፌንድ ማድረግ አለብህ፣ ገብተህ ማለት ነው። እና ይህንን አድርጉ። ተባረኩልኝ፣ ተባረኩልኝ። ሞቲ ይሰማል። ሞቲ ወጣል። ሞቲ አለ፣ ሞቲ አለክ፣ ሞቲ አለክ። ዘማሪ ባሰግድ ጠነስጥልኝ። ዘማሪ በእምነት ሰላም ወንድማችን፣ ባለፈው ገብተሃል መሰለኝ አይደለ? ሰላም ብያለሁ ደሜ። እዚህ ያላችሁ መምህራኖች ወንድሞች ሁላችሁም ሰላም እግዚአብሔር ይብዛላችሁ። ወደ ቤቱ ከመለስ በፊት አንድ ጊዜ ገብቼ ነበር። አጭር ቆይታ ያደረኩት ግን አልቆየሁም። አሁን ደግሞ እግዚአብሔር ፈቅዶ በልዑል እግዚአብሔር ፈቃድ እንዲህ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። ነገርን ታሪክን የሚቀይር አምላክ ስሙ ይክበር ይመስገን። እንኳን ለቤቱ አበቃ። በጣም ደስ ብሎኛል።
እጅ ከምን ዘማሪ እጅ ከምን እሺ፣ በዝማሬ እናመስግን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ዓይኔ እንባን ያምንጭ ላልቅስ ስለ ኃጢአቴ የንስሐ ትሁን ቀሪዋ ሕይወቴ። በምዳኔው ሰዓት በዛሬው ዕለት ፍቅርህን አስቤ መጣው ካንተ ፊት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ጌታ ሆይ ጸጸቴን እንባዬን ተቀበል። አባት ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መተህብኝ በርህን በመዝጋት ከደጅ አታስቀረኝ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው።
እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው። እርዳኛ ልናወጽ እለምንሃለው። አሜን። የቅዱሳን አምላክ ሁላችንም በቤቱ ወደጁ ያጽናን። እግዚአብሔር ይስጥልኝ። ዘማሪ ቃልዮት እንግዲህ ከጴንጤ የመጣ ችግር ነው። እንግዲህ ልክ ነው እኮ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን። ዝማሬ መላእክት የሚቀድም መስሎኝ እኮ ነው። ቃልዮት ያሰማልን፣ ዝማሬ መላእክት ቃልዮት ያሰማልን፣ ዝማሬ መላእክትን ያሰማልን። ሁለቱም ቃልዮት ያሰማልን፣ መንግስተ ሰማያት ያውርስልን ደግሞ እንላለን። ከዛ ዝማሬ መላእክትን ያሰማልን እንላለን። ምክንያቱም መዝሙሩም ስብከት ስለሆነ ለወንድማችን ቃልዮት ያሰማልን። በድጋሚ ዝማሬ መላእክትን ያሰማልን። እሺ፣ ከስር ያላችሁ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ካላችሁ፣ በተለይ እኔ ከነበርኩበት ቤተ እምነት ያላችሁ ሰዎች ካላችሁ ለምን ኦርቶዶክስ አትሆንም የሚል ጥያቄ አለን። እንደገናም ደግሞ ጥያቄ ካላችሁ የኦርቶዶክስ ውስጥ የማልሆንበት በዚህ መጽሐፍ ቅዱሳዊ በዚህ ምክንያት ነው የምትሉ ካላችሁ ኑና ጠይቁ። አንድ ቁጥር ጻፉልኝ። ገብቼ መወያየት እፈልጋለሁ የምትል ሰው ካላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ። መወያየት እፈልጋለሁ አንድ ቁጥር ጻፉልኝ። የለም አንድ ቁጥር የሚጽፍ የለም። አንቺ ትወያያለሽ። ግብሽ አንተም ትወያያለሽ። ሰላም እህታችን ወንድሜ። ኬኩን የ666 አባል ነው። ኬኩን አውርደው። የ666 አባል ነው። እኔ ብቻ ችግር የለውም። ያው በነገራችን ላይ አንድ ነገር የምነገራችሁ እዚህ ጋር ያላችሁ ሰዎች ማለት ነው፣ አንድ እውነት የሆነ ነገር ስታደርጉ ተቃውሞ ከሌላችሁ በቃ እየሰራችሁ አይደለም ማለት ነው። ገባችሁ? ተቃውሞ ካሌላችሁ እየሰራችሁ አይደለም እና ልትናድዱ ይገባል። እንደ ደምረውን የሚቃወም ሰው ሊኖር ይገባል። ለምን? ደምረው እየሰራ እንደሆነ ስለሚያውቅ ማለት ነው፣ ስለሚያውቅ። ስለዚህ ወንድማችን ኬኩ ደግሞ በጣም የሚገርሙ ደስ ሊል የሚገባው ነገር የሆነ ነገር እየመታ ነው ማለት ነው፣ እያፈረስክ ነው። ለዛ ነው ካልቾ አቤት እግዚአብሔር ይመስገን። አንድ ጊዜ የምናደርጉ መሰለህ አቡነ ጎርጎርዮስ አንድ ያረፉት ማለት ነው ዘዋይ ገዳም ናዝሬት የነበሩት ካለ አሁን እኚህ ከነበሩት በፊት የነበሩት አባት ናቸውና በመኪና አደጋ ያረፉት በረከታቸው ይደርብንና አንድ ሰንበቴት ሄደው ይጠይቃሉ። ማህበራት አሉ እዛ ያሉና እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በዚህ ሁሉ ዓመት ውስጥ በዚህ ተቋቁማችሁ ስትኖሩ ምን ገጠማችሁ? ምንም፣ እርስ በርስ ተግባብተን ነው የምንሰራው። ከኮሚቴው ጋር፣ ከሰበካ ጉባኤው ጋር፣ ከአስተዳዳሪው፣ ከአለቃው ጋር፣ ከሁሉም ጋር በሰላም ነው የምኖረው። ምንም የገጠመን ነገር የለም አሉ። ይሄ አገልግሎታችሁ ትክክል አይደለም አሉ።
ፈትሹት። ምክንያቱም ምንም ፈተና ሳይገጥመው ምንም ሳይባል እንዲሁ አልጋ በአልጋ ብቻ እንዴት ይዶራል? ይገጥማል። ይሄ ማለት ግን ሄደን ሰንበቴቱን እንበጥብጥ ማለት አይደለም። ይሄ ስላችሁ ደግሞ ሰላም መናጋት አለበት ብለን የሆነ የችግሩ ምንጭ መሆን አለብን ማለት አይደለም። ግን በክርስትና ውስጥ ፈተና ይገጥማል። ስማጣት ይሄ በቃ ኦብቪየስ ነው። በቃ መለመድ አለበት። በቃ በጥላቻ የሚያይ አለ፣ በስድብ የሚያይ አለ። ይሄ የማይቀር ነገር ነው። ጌታችን እንደዛ ላይ አይደለም። ንጹሐ ባህሪ ሆኖ አይሁድ እንዴት ሲያደርጉት ነበር እናውቃለን። ራሱን ከእግዚአብሔር ጋር እኩል አድርጓል፣ ሰንበትን ሽሯል ብለው አንድ በሃይማኖት አንድ በፖለቲካ ከሰውታል፣ ሰቅለውታል። ያ ሁሉ ገበያ ህዝብ እንዳልተከተለው ማለት ነው። ስለዚህ ሁሉም ሰው ሲጠላን ተገቢ አይደለም፣ ሁሉም ሲወደንም ደግሞ ተገቢ አይደለም። ይሄ መታወቅ አለበት እና እንደዚህ አይነት ስድቦች እንደዚህ አልባሌ የሆኑ ልጠፋዎች ምናምን ሲሆኑ እኛ አንሁነው እንጂ እነሱ እንደሚያወሩብን አንሁነው እንጂ ስድቡ ይሄን አክል አንገብግቧችሁ እንዳትናገሩ ለማለት ፈልጌ። ሁለተኛ ነገር ደግሞ ስራ ስንሰራ ደግሞ ሴጣን እንደዚህ ያደርጋል። ስም በማጥፋት በማሸማቀቅ በዚህ መንገድ ከአገሮት እንድርቅ ስለሚያደርግ እንዳው የብፁዕነታቸውን ምሳሌ ልውሰድ ብዬ ነው። መሽማቅ ውስጥ እንዳንገባ፣ ማፈር ውስጥ እንዳንገባ፣ የሆነ አንገት መድፋት ውስጥ እንዳንገባ የክርስትናው አንዱ አካል መሆኑን መታወቅ አለበት። እኛ ከአፋችን ግን ክፉ ቃል እንዳይወጣ እንዲህ አሁን ላለን ሰው ገብቶ ኬኩ ሚዩታር ላይ ያደርገው በቃ ንግግሩ ስለማናድ አይደለም እኮ ስለማያበሽ ጋርለ ሰው ደህና ናቸው አይልም፣ እንደምናችሁ ብሎ ሰላምታ አይጠይቅም። በቃ ዝም ይት በቃ ዝም ያለው በቃ እንዲህ ነው መልመድ ያለብን ሁላችን። በቃ እንደዚህ ይባሉ በቃ ዝም በሉትና ተሳድቦ ምን ሙሉ ከጨረሰ በኋላ እግዚአብሔር ይስጥልን ብላችሁ ሸኙት። ምክንያቱም ከጌታ የተማርነው ያን ስለሆነ ክርስቶስ ፍለጋውን ትከተሉ ዘንድ መሳይ ተሰጥቶላችሁ ይሄዳል የሚለው የእሱ ፍለጋ ምንድነው? ሲሰሩት እሱ አልተሳደበም፣ ሲሰቅሉትም አልዛተም። እኛ የእሱ ፍለጋ ስለምንከተል ያንን መከተል አለብን እና ይሄ በመሆኑ እንዳታዝኑ። ለወደፊቱ ለሁላችሁም ነው የምናገረው፣ ለአንድ ሰው ብቻ ሳይሆን ለሁላችሁም እንዲህ አይነት ነገር ሲኖር እንደው መታወቅ አለበት እና ይሄ ከቁም ነገር እንደው ለበረከት ይሆንላል። እንደውም ባላደረግነው ነገር ስንሰደብና ስንታማ እግዚአብሔር አምላክ ይቆጥረዋል ያንን ስድቡን፣ ያንን ያረግነውን የተሰደብነውን ስድብ ለሱ ብለን የተቋሸነው መንቋሸሽ ሁሉ እግዚአብሔር አምላክ እንደ ክብር ይወስድልናል እና ምንም ነገር እንዳታዝኑ ለማለት ፈልጌ ነው። እሺ የሚገባ ካለ አስገባ። የሚገባ እንግዲህ ይሄ ቤት ከባድ ነው። እንኳን አይደለም ዲያቆንዬ፣ ያው አንዳንዶች እንደው ለመማር ልባቸውን የከፈቱ ካልሆነ በቀር ዋና ዋናዎቹ አይመጡም። ኢቨንዞ ሊያስገቡን ያስገቡኝ እያልኩ እንኳን አያስገቡም። ለምን ምን ሊጠይቁ እንደሚችሉ ምን እንደሚመልሱ አንደርስታንድ ስለማድረግ እዛው ቤትም ስላለው እኔም ያው ዲቤት የምሰራ ልጅ ዕቅበተ እምነት ላይ የምሰራ ልጅ ስለነበርኩ ማለት ነው። አያችሁ አሁን እልህ ነው በቃ እኔ የገባኝን እውነት እንዲገባችሁ ነው የምፈልገው ጋይዝ። እውነቴን ነው የምላችሁ። እኔ የገባኝ እውነት አለ። ያንን እውነት ቀመሱ። ጌታ በሚያውቀው በጣም ነው። እኔ ነግራችኋል እንዴ የገላትያ 5 ከ16 እስከ 22 ያለው ቃል ከባድ ቃል ነው። ከባድ የስጋ ስራ የተገለጠ ነው የሚለው ቃል ከዛ ውስጥ መካከል መለያየት የሚል አለ፣ አድመኝነት የሚል አለ፣ መናፍቅነት የሚል አለ። ሌላው በስጋ የምናደርገው ኃጢአት ይቅርና ዝሙት፣ ስጋር የሚለው ይቅርና ክርክር የሚለው ይቅርና እነዚህ 3 ነገሮች አንዱ ቤተክርስቲያን ከአንዱ ቤተክርስቲያን ተለያይተዋል። መናፍቅነት አለ። መናፍቅነት ማለት የትምህርት አስተምሮ አንድንን ብላችሁ በአስተምሮ ትለያያላችሁ። አድመኝነት አለ። አንደኛው ቤተክርስቲያን አንደኛውን ቤተክርስቲያን ለመጣል ነው የሚፈልገው፣ ለመታወቅ ነው የሚፈልገው። ገባችሁ? አንደኛ ለመሆን ነው የሚፈልገው። ለዚህ እኮ ነው ስላልተስማማችሁ 4 አብያተ ክርስቲያናት ያለ 4ቱ አብያተ ክርስቲያናት ነው እንግዲህ በካውንስል 4ቱ አብያተ ክርስቲያናት በካውንስል ስር የሆኑት። ብራዘር ኦርቶዶክሳዊ ስትሆን 4 ኦርቶዶክሳዊ የለም። ገባችኋለም? ኦርቶዶክሳዊ ስትሆን አባል አትሆንም። በደንብ አድርገህ ስማኝ ወንድሜ። ኦርቶዶክሳዊ ስትሆን በክርስቶስ ኢየሱስ አካል ነው የምትሆነው። የቤተ ክርስቲያን አካል ነው የምትሆነው። ደምረው ይሄ ገብቶት ነው የመጣው ብራዘር። ቀላል ነገር እንዳይመስል አንተ የምጠይቃቸውን እያንዳንዱ ጥያቄ ከሀ እስከ ፐ ጠይቄ አንብቤ ተረድቼ ነው የመጣሁት እና አያምልጣችሁ። በአሁን ሰዓት ላይ የመንፈስ ቅዱስ አይኖች በዚህ ቅዱስ ቤተክርስቲያን ላይ ነው።
በዚህ ቅዱስ ቤተክርስቲያን ባሉ አማኞች ላይ ነው። ብራዘር ሰው እንደ ጎርፍ እየመጣ ያለው እዚህ ቤተክርስቲያን ውስጥ ነው። እየተመለሰ እየዳነ ያለው እዚህ ቤተክርስቲያን ውስጥ ነው። ብዙ ተአምራቶች እየሆኑ ያሉት ድራማቲክ ባልሆነ መልኩ ማለት ነው። ድራማቲክ ባልሆነ መልኩ እየሆነ ያለው እዚህ ነው። አይታችኋል እንዴ? ለ9 ዓመት እመወዳት እህት ያለች እዚህ ላይ ነው የመሰከረችው። ፋንቱ እዚህ ላይ ነው የመሰከረችው። ቤተሰብ ለ9 ዓመት ልጅ የላትም ብላ እዚህ ነው የመሰከረችው። እዚህ ነው ጋይስ። ከትናንት ወዲያ ገና በቃ አሁን እንግዲህ ፋንቱ ለ9 ዓመት ለልጇ ትጸልይ ነበር። 9 ዓመት ልጅ አልነበራትም። 9 ዓመት ተመልከቱ። ተአምራት ያለው እዚህ ነው ብራዘር። ከእግዚአብሔር የሆነ ልጅ የምታቅፈው እዚህ ነው። እግዚአብሔር ልጅን ካልሰጠ ገባ ማንም ልጅ ሊሰጥ አይችልም። እግዚአብሔር ደግሞ እየተመለከ እየታየ ያለው እዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ለምንድን ነው እንደዚህ የምትለው ካልከኝ ለሌላ ነገር አይደለም፣ መጽሐፍ ቅዱሳዊ ስለሆነ ነው። ራሱ ኢየሱስ ክርስቶስ ለዛ መልአክ ለእያንዳንዱ ክርስቲያን ሂድና ደብዳቤ ስጥ አይደለም ያለው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ለእያንዳንዱ ክርስቲያን ሄደ ደብዳቤ ስጥ አይደለም ያለው። እያንዳንዱ ክርስቲያን ተሰባስቦ ላለበት አብያተ ክርስቲያናት ነው ሂድና ይህን ደብዳቤ ስጥ ያለው። ስለ አብያተ ክርስቲያናት ማውራት ስለ ህብረት ማውራት ነው። ስለ ህብረት ማውራት እግዚአብሔርን ስለ መግለጥ ማውራት ነው። በዛ ህብረት ውስጥ ማን ስላለ? እግዚአብሔር ስላለ። እንዳትረሱ፣ ይህን ትምህርት እንዳትረሳ። በሕይወት ዘመን አደራ ምላችሁ እንግዲህ በሰማይ በምድር ይሄንን ነው ማለት ነው። አንድ ዝማሬ ትጨምርልናለ? ዘማሪ በእምነት እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል፣ ምልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል፣ ምልጃሽ ረድቶን ቀና ብለናል። ፍሬ ሞላብሽ መልካሟ ተክል፣ መፈወሻችን የሕይወት ጸበል፣ በምልጃሽ ፋና ዓይናችን በርቶ፣ ክብርሽን አየን በብርሃን ፈክቶ። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል፣ ምልጃሽ ረድቶን ቀና ብለናል። ጨው የሞላብሽ አዲስ ማሰሮ፣ ዓለም ጣፈጠ ምሬት ተሽሮ፣ ተለውጠናል አዲስ ሆነናል፣ ድንግል ለክብርሽ እጅ ነስተናል። አክሊላችን ነሽ ውበታችን፣ ትምክህታችን መጽናኛችን፣ ስምሽን ጠርተን ከሞት ድነናል፣ ምልጃሽ ረድቶን ቀና ብለናል። መሰረቶችሽ የተቀደሱ
ክብርና ግርማ ጽድቅ የለበሱ እንከን የሌለሽ ንጹሕ ተራራ በልጅሽ ጸዳል ዓለሙ በራ። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። ውዳሴሽ በዛ በአፋችን ፍቅርሽ ታተመ በልባችን። ማርያም ማርያም ነው አዲስ ምስጋና ለንጉሡ እናት ይገባልና። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል። ምልጃሽ ረድቶን ቀና ብለናል። አሚን። ልመና ክብሮ ይደርብን። ዘማሪ በእምነት ኦኬ። የእኔ ተወዳጆች ዘማርያምዬ እግዚአብሔር ያክብርልኝ። እንግዲህ ቴንኪው ስለነበረን ቆይታ። እሺ እግዚአብሔር ያክብርልን። ነገ የት ነህ ደሜ? ነገ አዲስ አበባ እመጣለሁ። የት ነህ? ወጣ እንደ ከአዲስ አበባ? አይ እመጣለሁ። እኛ አዳማ። ኦኬ አዳማ ትመጣለህ? ነገ አንድ ዊዲንግ አለብኝ አዲስ አበባ ወይ ከሰዓት ከስድስት ሰዓት በኋላ ግን እዚህ ነኝ። አዳማ ነኝ። ደውልልኝ። ለማንኛውም እሺ ደውልልሃለሁ። በቃ መልካም። እሺ እዛ ጉባኤ ስላለ ጉባኤ እንገናኛለን። እሺ መልካም። እሺ ማታ? አይ ከቀን ጀምሮ ስለሆነ ከ7 ሰዓት ጀምሮ ስለሆነ እዛ እንገናኛለን ናዝሬት። ኦኬ ሰርግ ነው። መልካም። ከሰዓት ላይ ካለ ታይም ካለ እንጋ፣ አለበለዚያ የሆነ ታይም ላይ ቦግ ብልጭ ይላሉ እነዚህ። እሺ መልካም። እሺ ደሜ ዘማርያምዬ ስለነበረን ቆይታ ተባረክ። ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን። በእውነት አሜን አሜን። ደሜንም በቤቱ ጊዜ አምላክ ያጽናልን፣ ይጠብቅልን። ፈተና ሁሉ ቅዱስ ሚካኤል በክንፎቹ ይጋርድልህ። በእውነት ቸሩ አምላካችን መድኃኒዓለም በምሕረቱ ይጠብቅልን። አንተንም አሁን ያለህበት ከባድ ነገር እንደሆነ እንናገር። ለሰው ማትናገረውን ብዙ ነገር እንደምትሸከም ተስፋ አደርጋለሁ። እሱ መቻውን ይስጥህ። እንግዲህ አሜን። ዘማርያምዬ ቴንኪው። በርታልን ወንድማችን፣ እግዚአብሔር ያክብርልን። እሺ ደህና ደሩ ሁላችሁም። ነገ እሑድ ነው። ቅዳሴ ማንም ሰው እንዳይቀር፣ ቅዳሴ በማስቀደስ ሁላችሁ ከቅዳሴው መሳተፍ። ኦርቶዶክሳውያን በጊዜ ከተቻለ በጊዜ ተኝታችሁ ቀለል ያለ ምግብ በልታችሁ ሆዳችሁ ላይ ከብዳችሁ ማለት ነው። በዓለ ሃምሳ ስለሆነ ዝም ብለን እንዳናግበሰብሰው ዝም ብለን ነገ ቅዳሴ ተገኝተን በአካል ተገኝተን ቅዳሴውን አስቀድሰን ሁላችን ዕጣ ለብሰን በቅዳሴው ላይ ታድመን የቻለ የተዘጋጀ ሰው ንስሐ ገብቶ ስጋው ደሙን ተቀብሎ ያልቻለ ደግሞ ቢያንስ እንኳን ቅዳሴ ተቀድሶ ወንጌሉን ሰምቶ ተአምረ ማርያምን ሰምቶ ጠበሉን ጠጥቶ መመለስ አለበትና ቅዳሴ እንዳትቀሩ አደራ።